ታቦትም መጣለች ከአጥንቱ ጋር። አጥንቱ ብቻ አይደለም የመጣው፣ የፈረስ ጭራ ብቻ አይደለም የመጣው፣ ታቦትም መጣለች። የመጣው ደግሞ ከሳውዲ አረቢያው ከመካ መዲናው ንጉስ ነው። ከመካ ነው ያመጡት። ይኸው መጽሐፍ ነው የሚናገረው። ከመካ መዲና ዘንድሮ አላህ አክበር ማለት ነበረባቸው፣ ግን አላሉ። ከመካ መዲና ነው የመጣው። ታቦቱም ከመካ መዲና፣ አጥንቱም ከመካ መዲና፣ መስቀሉም ከመካ መዲና፣ የፈረሱን ጭራ ከመካ መዲና። ንጉሱ ጋፍሄር ይባላል። ጋፍሄር ያው ስታወራ እንደዚህ እንደኔ ያወራ በመረጃ ጋፍሄር ይባላል። አሳያለሁ በመረጃ ማለት ነው። ይህችም ታቦት 10 ቃላት የተጻፈባት ታምራት የምታደርግ ደገኛ ታቦት ናት አሉ። ልብ በሉ። መቼ ነው የመጣው? በአፄ ዘርዓ ያዕቆብ ዘመነ መንግስት። አፄ ዘርዓ ያዕቆብ ዘመነ መንግስት፣ አፄ ዳዊትና አፄ ዘርዓ ያዕቆብ፣ በተለይ አፄ ዘርዓ ያዕቆብ ማናቸው? ፕሮፌሰር ጌታቸው ኃይሌ በጻፉት መጽሐፍታቸው ላይ ፕሮፌሰር ጌታቸው ኃይሌ በአዲስ አበባ ዩኒቨርሲቲ የተጻፈው መጽሐፍታቸው ላይ በ1426 በኢትዮጵያ አቆጣጠር በ1426 ዓ ም በስልጣን ላይ የነበረ ንጉስ ነው። ይሄ ንጉስ ፕሮፌሰር ጌታቸው ኃይሌ እንደጻፉት ደቂቀ እስጢፋኖስ በሕገ አምላክ ብሎ በሚለው መጽሐፍታቸው ላይ ኦኬ። ስለዚህ ምን ልታወራ ነው? 10 ቃላት የተጻፈበት ታቦት በንጉሱ በሰለሞን ዘመን መንግስት መጥቷል ብለውን አልነበረም እንደ የዛሬ 3000 ዓመት? አዎ። አክሱም አለ ብለውን አልነበረም እንዴ? አዎ። ታዲያ አፄ ዘርዓ ያዕቆብ የዛሬ 590 ዓመት ላይ እኮ በኢትዮጵያ ላይ የነገሰ ንጉስ ነው። መናገሻውን ደብረ ብርሃን ያደረገ። አዎ። እና በዛ ዘመን እኮ 10ቱ ትእዛዛት የተጻፈበት ታቦት መጣ ብለው የሚሉን ይኸው እዚህ። እንዴት አይነት አማርኛ ነው አንተዬ! እንዴት አይነት ግራ የተጋባ እኮ ታሪክ እንደሆነ ልነግርህ አልችልም። ህዝቡ እንዳይነቃ አድርገው በአዚም በድንዛዜ በድግምት ይዘውታል። አንድ ቄስ ፊት ለፊት ያትቆም ብዬ ስልህ በመረጃና በማስረጃ የተወለድክበትን ቀን ትጠለዋለህ አልኩ። እዚህ ቤት ስትመጣ መረጃ ማስረጃ ተናገር። እውነቱን ውሸት የሚቀጠፍበት ቤት አይደለም። በሰለሞን ዘመን መንግስት ታቦት መጣ ብላችሁን አልነበረም እንዴ? እኔ ማማዛግ ሄጅና አምጭልኝ ደቂቀ እስጢፋኖስ የሚል መጽሐፍ ያለሽ ያን ቡኒ ውስጥ ታንሻለህ። ፕሮፌሰር ጌታቸው አይደለም እሱን የመጀመሪያው ነው ትልቁ እሱ ጋር የለም። የሆነ እንደ ክሪም ነገር ነው። እዛኛው ላይ እዛ የኢትዮጵያ ታሪክ የሚለው ጋር አንዴ ጠብቁኝ። ቆይ መጽሐፉ ብዙ ስለሆነ ሚስቴ አላወቀቻቸውም። ይቅርታ ወገኖች ብዙ መጽሐፍ ስላለ ይሄ መጽሐፍ እውቅ ምሁር የሆኑት ፕሮፌሰር ጌታቸው ኃይሌ የሚባሉ ታዋቂ ምሁር የጻፉት መጽሐፍ ነው። ደቂቀ እስጢፋኖስ በሕገ አምላክ ብሎ የሚለው የአፄ ዘርዓ ያዕቆብ ንግስና በ1426 እንደሚጀምር የአፄ ዘርዓ ያዕቆብ ንግስና በ1426 ዳጊ የሚዩት አድርገው
በ1426 እንደሚጀምር እኔ አይደለሁም ያልኩትኝ ፕሮፌሰሩ ምን ብለው እንደጻፉ ይሉት ባይዘው ይህን መጽሐፍ ያገኘ ሰው ገዝቶ ያንብበው። እንዴ ጠብቁኝ። ያው አጼ ዘርዓ ያዕቆብ አገዛዝ ከ1426 እስከ 1460 ማለት ነው። በኢትዮጵያ ላይ የነገሰ ንጉስ ነው። መስቀሉ መጣ ተብሎ የሚባለው በዚህ ዘመን ነው። ይሄንን ታሪክ ንጉሱ የነገሱበትን 1426 ብዬ ስል ፕሮፌሰር ጌታቸው ኃይሌ በአዲስ አበባ ዩኒቨርሲቲ አሁን ሞተዋል። አይ ቲንክ እሳቸው ሞተዋል። በእሳቸው የተተረጎመ መጽሐፍት ነው። ደቂቀ እስጢፋኖስ በሕግ አምላክ የአጼ ዘርዓ ያዕቆብ ግፋዊ አገዛዝ ጭፍጨፋ በኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ላይ የተደረገውን ወንጀል በፊት ለፊት ያጋለጡ በብራና የተጻፈውን ሁሉ ጭምር አውጥተው የተናገሩ ናቸው። እነ ፕሮፌሰር መስፍን ወልደማርያም ሁሉ ጭምር ሳይቀር ይህንን አስተያየት ሰጥተውበታል። ልሂቃኑ ምን ይላሉ ከታሪክ አኳያ? ኦኬ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን በ1426 ዓ ም የነገሰው አጼ ዘርዓ ያዕቆብ ነው። ይህንን ናመጣ ብላ የምትለው የቱ ጋር ይናገራል? ወደ አጥንቶቹ መለሳለሁ። የቱ ጋር ነው እንደዚህ የሚናገረው? ይኸው ሃይማኖታቸው የቀና የጸና የሆነ የዳግማዊ ዳዊት ልጅ አጼ ዘርዓ ያዕቆብ የሰሩትን ስራ እንናገራለን ብሎ ማለት ነው። በአጼ ዘርዓ ያዕቆብ ዘመነ መንግስት ምዕራፍ ክፍል 4 ገጽ 130 ላይ መጽሐፈ ጤፉት በግሸን ደብረ ከርቤ ስታወራ እንደዚህ እንደኔ በመረጃ አውራ። ማንም ጴንጤሙን ኦርቶዶክስ ስታወራ እንደዚህ በመረጃ መጽሐፍ ጠቅሰህ ገጽ ጠቅሰህ ገጽ ከአማርኛ ጠቅሰህ ጸሐፊውን ጠቅሰህ መቼ እንደታተመ ጠቅሰህ ቤት ማተሚያ ቤት እንደታተመ ጠቅሰህ እንደዚህ ተናገር። ኦኬ፣ አጼ ዘርዓ ያዕቆብ ነው። አብሮ ካስመጡት ጋራ እንደ ንጉሱ ክብር የሚሆን የጌታችንን መስቀል እንዳመጡ። ይሄም ብቻ አይደለም፣ ሰፍነጉ መጥቷል፣ ከለሜዳውም መጥቷል፣ የእንግርግሪት የታሰረበት ገመዱ ሁሉ መጥቷል። ኢትዮጵያ አክሊለ ሶሁም ሁሉ መጥቷል። እሾሁ ማለት ነው፣ ጭንቅላቱ ላይ ደፋው የተገረፈበት ጅራፉን። ይህንን ሁሉ ወደ ሀገራችን ወደ ኢትዮጵያ እንዳመጡት ያመጣጡ ምክንያት እንናገራለን ይላል። ጅራፉ መጥቷል። ልብ በልና ስባኝ። አክሊለ ሾሁ መጥቷል። የታሰረበት ገመድ መጥቷል። ከለሜዳው መጥቷል። የለበሰው ልብስ እንዲሁም ሰፍነጉ ሁሉ ጭምር ሆምጣጣ ያጠጡበት ማለት ነው። አጥንት መጥቷል። የማርያም እናት አጥንት፣ የ14,000 ህፃናት አጥንት፣ የበርቶሎሜዎስ አጥንት፣ የጊዮርጊስ አጥንት፣ የሊቀ ጳጳሱ የሳዊሮስና የዲዮስቆሮስ አጽም ከአውሮፓ ከመቃብር ውስጥ የጊዮርጊስ የፈረሱ ጭራ ሁሉ ጭምር መጥቷል። እናንተም ቢብላችሁ ኢየሱስ ጌታ ነው ትላላችሁ ጴንጤዎች። ይህን ሁሉ አምጥታ ቤተክርስቲያኒቱ ደክማ ኢየሱስ ነው ህይወት ብለሽ ሄድሽ ወደ ኢየሱስ ማለት እንኳንም ሄድሽ ወደ ኢየሱስ ነው የሚሻለኝ ብለህ ሄድ ከኤርሚያስ አንተም ቢሆን እንኳንም መጣን። የፈረስ ጭራ በካርጎ ይምጣ ዝለውት ይምጡ። በቃ መምጣቱ ነው። አንተ በካርጎ ነው ምናምን ነገር። አሁን ደግሞ በካርጎ ነው ብለን ብንል ቀረጥ አልከፈሉም ብለህ ልትል ነው። አርፈ ተቀመጥ። በጀርባቸውም አዝለው ያምጡት። በምን ይምጣ? በኮንትሮባንድ መልክ ይግባ፣ በህጋዊ መልክ በካርጎም ይምጣ። ቀረጥ ከፍለውበት ያስገቡት ሳይከፍል ይግባ። ብቻ መጥቷል። ሌላ ጦስ ልሰበስብብን እንደገና በካርጎ ነው ወይ መጣው ትላለህ እንዴ? ዝም ብለህ ስማ አንተ። መጥቷል። ኢትዮጵያ ያልመጣ ነገር የለም። እሺ እንቀጥላ። የትም አትሄዱ፣ እንቀጥላለን። 10 ቃላት የተጻፈበት በጻድቃን በሰማዕታት በመላእክት ስም የተቀረጸ 2 ታቦት ሁሉ ደገኛ ነውና ብለዋል። 10 ቃላት የተጻፈበት በጻድቃን በሰማዕታት በመላእክት ስም የተቀረጸ ታቦት ሁሉ ደገኛ ነውና ብለዋል። ደገኛ ነውና ሲጀምር 10 ትእዛዛት የተጻፈበት ታቦት አላች እንደ ኦርቶዶክስ የላትም። ምንድነው ብለው የሚሉት ራሳቸው
ጉልበት ሁሉ ለኢየሱስ ክርስቶስ ይንበርከክ ይስገድ ብሎ የሚል ጽሑፍ የተጻፈበት ወይ ደግሞ አልፋ ወኦ አልፋ ቤጣ ብሎ የሚል የተጻፈበት እንጂ 10ቱ ትእዛዛት የተጻፈበት ታቦት የለንም ብለን ከነገርናቸው ቆይተናል። ህዝቡ አይሰማም ብሏል። ዲያቆን ሄኖክ ኃይሌ። አቤት መረጃ፣ አቤት መረጃ። ከፈለክ አሰማለሁ ቪዲዮን። ኦኬ። ከዚህ ቀጥላችሁ የጻድቃንን የሰማዕታትን የጊዮርጊስንም የፈረሱን ጭራ ኮቴውን ሙሉ ጭምር የመጣበት ምክንያት በዓላቸውን አክብሩ፣ ዝክራቸውንም ዘክሩ። በዚህ ሲሳይነ ዘለለ ዕለትን የሚለው ማን ነው? ቄሱ። በእርግጥ መንመሩም ይበላል ይወዳል። ማህበር ሰንበቴ እንደዚህ የሚጠጣ ነገር ማለት ነው። እኔ እኮ እኛ ጋር ያሉ ፓስተሮች ናቸው የፈዘዙት። እኔ ምንም አልገባኝ ብሎ ያለ እኛ ጋር ያሉ ፓስተሮች ተኝተውልሃል፣ አንቀላፍተዋል። ነብይ እንኳን የሚባሉትም በዛም በዚህም ተሯሩጠው ይበላሉ። ፓስተሩና እንደኔ አይነቱ ወንጌላዊ ግን ለጥ ብሎልሃል። በምን ጉዳይ ነው የተኛው? ምንም ምእመኑን እንደዚህ እንትን ከንፈራችንን የሚያረጥብ ነገር ይዘውም እንዲመጡ አይመክሩም። ሰንበቴም የለም እኛ ቤት ዝክርም የለም። በቃ ዝክርም የለም። ጴንጤ ይመጣልህና እንደኔ ተሰብስቦ ጉባኤ እዘክረዋለሁ ስምህ እናገረዋለሁ ስራህን። እዚህ ለጌታ ብቻ ነው ዝክሩ፣ ለጌታ ነው የሚሉ እዛ እኮ ዝክር ብራዘር፣ የኛ የካህናቱ ከንፈር እንዳይደርቅ በስንት ነገር እኮ ነበር ሲንከባከቡን የነበሩት። አንቺ ጆሊ ጁስ እንኳን በጥብጠሽ ይዘሽልን አትመጭም። ባዶ እጅሽን ጌታ ይባርክ ብለሽ ትመጫለሽ፣ ጌታ ይባርክሽ ብለሽ ትሄጃለሽ። ፈዘናል ብዬ ብለው እኮ በዚህ ነው የሼክ የሙስሊም ሼኮች በዚህ ጉዳይ በጣም እነሱም ጋር ብራዘር ለደረሳውና ለኡስታዞቹ በጣም የሚዘጋጀው ነገር ተወኛልኩ። እኛንን በአስማት የቆመ ፓስታ ምን መስለው ምናልባት የእህቶቻችን ልብ እኮ ከራራለን ብዬ ነው። ምናልባት ቢራሩልን እህቶቼ እኮ ብዬ ነው። እግረ መንገዴ ለጨዋታም ነገር ነው። እኛ ነን አልኩሽ። በቃ በአስማት የቆመ ፓስታ መስለን የእስላሙን ሼህዩ ቦቴ መኪና ይገለብጣል። የኦርቶዶክስን ቄስዩ ትራክተር ሊገለብጥ ይችላል ካለው ጡንቻ የተነሳ። ሄኖክ ሲንገሌ እንኳን የተናገረውን ያንን ስብከት እንኳን ሰብታችሁ እንዴት ነው ምንም እንትን አትሉ? እዘክረዋለሁ ስምህን እናገረዋለሁ ስራህን አልቆጥብም ድምፄን ከፍ አድርጌ ይሄ ነው እላለሁ አምላኬ። ጴንጤ የሚዘክረው የጌታን ስም ነው። እንኳንም ተሰብስበ የምንዘክረው የጌታን ስም ነው። ኦኬ። በስራው የበረታ ማዳኑ ወደር የለም፣ ማዳኑ ወደር የለም። ከዚህ ቀጥሎ የጻድቃንና የሰማዕታትን በዓላቸውን አክብሩ፣ ዝክራቸውን ዘክሩ፣ መታሰቢያ ያድርጉ ማለት ነው። ጸበል ጻድቅ። በዚህ ቁጥር አንድ ማን ነው ተጠቃሚ? ቄሶች። አንተን የዘላለም ሕይወት ካልፈለኩ ሆድ የምፈልግ ከሆነ በአንዴው የቀነኒሳን ሩጫ ሮጬ ወደኋላ ነው የምመለሰው። ሆድ የሚያስፈልግ ቢሆን ሆድ ለዘላለም ጥንቅር ብሎ ይቀር። ኢየሱስ ወደ ኦርቶዶክስ ነው መመለስ ያለብህ። ሆድ ከፈለግ ጴንጤ ጋር ብትመጣ ምን ሆድ አለ? እውነቱን ልንገርህ፣ ምን ሆድ አለ? ይሄ ስላችሁ የእግዚአብሔር ሕዝብ ንፉግ ነው እያልኩ አይደለም። በዓላማ መብላት ካለበት እንበላለን። ጴንጤ ጋር ታውቃለህ፣ ቤት ዘግተው ነው የሚያበሉን። ካበሉ ጥምቢራህ እስኪዞር ድረስ ያበሉሃል። አንዴ በጣም የገረመኝ ዩጎሲቲ ቸርች ለአምልኮ
የእሑድ ጉባኤ እዛ ለቤቴ ይቀርብ ነበርና ላመልክ ሄድኩኝ እና የዛን ቀን የነበራችሁ ሰዎች ምናልባት ታስታውሱ ይሆናል። እንደዚህ አይነት ፕሮግራም ተደጋግሞ ተደርጎ ከሆነ እና ለመጀመሪያ ጊዜ ያየሁት ማለት ነው። አምልኮ ካለቀ በኋላ ፓስተር ሞ በሩን ዝጉት አለ፣ ማንም ሰው እንዳይወጣ አለ። የምሳ ፕሮግራም እዚሁ ተዘጋጅቷል፣ ማንም ሰው እንዳይወጣ በሩን ዝጉት አለ። ከተንበሩ ያ ሁሉ ቸርች የመጣ ህዝብ እና በኋላም ነገሩ የምር ነው። እኔ እንደዚህ ኩኪስና እንትን ዳቦ ቆሎ ምናምን ነገር መስሎኝ ነበር፣ ለካ የምር ነው። በኋላ ላይ በየተራ ተሰልፈን ስንሄድ አንድ ማት ክትፎ፣ አይቤ፣ ጎመኔ ምናምን ነገር አይ ቲንክ አንድ ወንድም እኔ ነገረኝ ይህንን እንዴት ቤተክርስቲያን እንደዚህ ልታረግ ቻለች ብዬ። ምክንያቱም ከፍተኛ ገንዘብ ነው። አንድ ሰው እንግዲህ የነገረኝ እውነት ከሆነ ማለት ነው፣ እውነት ከሆነ እሳቸው ናቸው ያደረጉት ብሎ አለኝ። አንድ ትልቅ ባለሀብት የደንበል ህንፃ ባለቤት አቶ ይምሩ እሳቸው ናቸው ይሄንን ያደረጉት ይመስለኛል ብሎ አንድ ውስጥ አዋቂ ነኝ ብሎ የሚል ሰው ነግሮኛል። ተሳስቶ ከሆነ አይዶ ነው። እሳቸው በጌታ ስለሆኑ የደንበል ህንፃ ባለቤት እሳቸው ናቸው ያደረጉት ብሎ አለኝ። እሱ ነው ያለኝ፣ እኔ አላቅም። ግን ያም ሆነ ይህ በጌታ ያመነ ወንድም ያዘጋጀው ነውና ወንድሞቼና እህቶቼ እውነቴን ነው የምልህ አንድ መዓት እሱን አይቻለሁ ለመጀመሪያ ጊዜ። ከዛ ውጭ በአንድነት ጊዜ የአንድነት የጸሎት ፕሮግራም ሲኖረን፣ የጾምና ጸሎት ጊዜ ሲኖረን እንደዛ አይነት ነገር በቤት ውስጥ በየቤት ውስጥ የሚደረጉ እንደዛ አይነት ነገሮች አሉ። እኛ ጉዳዩ ብራዘር የመብልና የመጠጥ ጉዳይ አይደለም። እሱም በየቤቱ ማንም ይበላዋል። ሃይማኖት ጌታን ስትከተል ለሆድ ብለህ አይደለም ትከተለው። ግን እንደ ኦርቶዶክስ ካህን የሙት ዓመት መታሰቢያ፣ ዝክር፣ ጉዞ ፍትሐት፣ ሰንበቴ፣ ዝክር ዘክሩ፣ በዓላቸውን አክብሩ ምናምን ነገር ብሎ የሚል በምክንያትም አለ ምክንያትም የምትበላበት ቤት አይደለም። ጴንጤ በጣም ጨዋ ነው። ጨዋ ህዝብ ነው ስልህ ህዝቤ ስለሆነ አሁን አድሎ ማድረግ እንዳይመስልህ። ጴንጤ በጣም ጨዋ ህዝብ ነው። ጨዋ ህዝብ፣ አምላኩን የሚያውቅ አምላኩን የሚፈራ ጨዋ ህዝብ ነው። ሲሰጥ በዓላማ ነው የሚሰጥህ። ለመጽደቅ ብሎ አይሰጥህም። ስለጸደቀ ግን ይሰጥሃል። ደስ የሚለኝ ነው። ድሃ ሲለምን አይሰጥም ጴንጤ ምናምን ነገር ብሎ የደዎቹ አለማመን ራሱ ጴንጤ እንዲሰጥ አያደርግም። ለኃጢአት መደምሰሻ ለመንግስተ ሰማያት መውረሻ ያርግልህ ይላል እጁ እንዲህ እያለ ድሃ። አይ እኛ ለድሃ ስንሰጥ ኃጢአታችን እንዲደመሰስ ብለን አይደለም። ኃጢአት የሚደመሰሰው በአንዱ በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስ ቅዱስ ደምና መስዋዕትነት እንጂ ለድሃ በሰጠውት ሽልንግና ስሙኒ ዶልቼ ዘርዝረ ስለሰጠ አይደለም። ግን ሲሰጥ ይሰጣል። ደግሞ እንደ ጴንጤ ይሰጫል እንዴ? ጌታ ኢየሱስ ምስክር። እራሳቸው እኮ ይናገሩናል። ልብስ ቢባል ማን ነው የሚሰጠው? ጴንጤ ነው የሚሰጠው። ሰልባጅ የምትሰጡት ትሉን የለ እንደ ራሳችሁ። ስንዴ የሚሰጠው ማን ነው? ጴንጤ ነው የሚሰጠው። ዘይት የሚሰጠው ማን ነው? ጴንጤ ነው የሚሰጠው። ሆስፒታል የሚተክል ማን ነው? ጴንጤ ነው ሆስፒታል የሚተክል። ትምህርት ቤት የሚያሰራ ማን ነው? ጴንጤ ነው ሆስፒታልም ትምህርት ቤት የሚያስተክለው። ንገሩኝ ባይ ትላለች የኔ አያት። ነገር ሲላት ማለት ነው። ንገሩኝ ባይ ትላለች። ንገሩኝ ባይ ሁሉ ትውልድ ማለት ነው። ጴንጤ አይሰጥም ትላለህ እንደ አንተ። በዓላማ ነው የሚሰጠው ስልህ። አሁን ኤርሚያስ ጴንጤ ስለሆነ አድሎ ሰጥቶ አድሎ አድርጎ እየተናገረ ነው ብለህ ካልከኝ፣ አዎ ጴንጤ ነኝ፣ ግን በፍጹም አድሎ አላረግም። ሲሰጥ በዓላማ ላመነበት ነገር ይሰጣል። አምላካችን ቸር ስለሆነ ልጆቹም ቸሮች ናቸው። ጌታችን ሩህሩህ ስለሆነ እኛም ሩህሩሆች ሁኑ ብሎናል። ሰው ሲያይ ያዝናል። ይሄ በሰዎች ሁሉ ውስጥ ያለ ነገር ነው። ግን ደግሞ ከክርስቶስ መንፈስ የተካፈሉ የክርስቶስ ልብ አላቸውና የተራበን ትተውት አይሄዱም። እንደው ካልሆነላቸው በስተቀር ማለት ነው። በጣም ነው በዓላማ ይሰጣሉ። ኦርቶዶክስ ለምንድን ነው አሁን ዶልቼና ስሙኒ አብዛኛው ሊሰጥ የሚፈልገው? ሰጪ ስለሆነ እኮ አይደለም። ኃጢአቱን ለማስተሰር የፈልጎ ነው። አትችልም ስልህ ብራዘር፣ አንተ ለድሃ ብትሰጥ እግዚአብሔር ብድራቱን በጎነቱን እዚሁ ምድር ላይ ይመልስልሃል። ምንም ጥርጥር የለውም። እግዚአብሔር ለድሃ የሚሰጥ ለእግዚአብሔር ያበድራል ብለዋል በመጽሐፈ ምሳሌ ላይ። ምንም ጥርጥር የለውም። ስጡ ለድሆች። ኦርቶዶክሳውያንም የሰው ዘር በሙሉ ወንጌላውያንም ስጡ፣ ብድራቱን እዚሁ ይከፍልሃል። ግን ሳንቲም ሰጥተህ ገንዘብ ሰጥተህ ሽልንግ ሰጥተህ የድሃ ምርቃት ተቀብለ ንስሐ ሳትገባ ጌታ ኢየሱስ ክርስቶስን ሳትቀበል
መንግስተ ሰማያትን መግባትን በዛ ስሙኒና ሽልንግ በኩል አታገኙትም። 4 ነጥብ የተዘጋ ነው አልኩ። እግዚአብሔር ልጁን ነው ቀራኒዮ መስቀል ላይ ለመስቀል ሞት ተላልፎ እንዲሰጥ ያደረገው። ልጁን ያሰቃየው አንተ ስሙኒና ሽልንግ ሰጥተህ የምትድን ከሆነ ልጁ የሞተው ከንቱ ሞት ነው ማለት ነው። አታምታታም ስል ብራዘር እንዲህ ዝም ብለህ ማንም ምንድነው ባልነጻ ህይወት ባልተቀደሰ ህይወት ጌታ ኢየሱስን ሳታምን ሄደህ የምትገባበት የአቶ ዘርጋው አዳራሽ አይደለም መንግስተ ሰማያት። የበጉ ደም ያለባቸው ማህተም የታተሙ በመንፈስ ቅዱስ የርስታቸውን መያዣ የተቀበሉ ስምህ እየታየ ነው የምትገባው እዛ። መልአኩ ስምህን ያየዋል። እንደው ዝም ብዬ እንደ ሰውኛ ምሳሌ ማን ነው ስምህ ተብሎ ሲባል አቶ አለባቸው መልአኩ አገላብጦ በሰውኛ አባባል አገላብጦ አይቶልህ በሰውኛ አባባል የሉም እንዴ? እንዴት የሉም? አቶ አለባቸው ማለት የሉም አልኮት የሉም እንዴ? እኔ እኮ የታሳስ ገብርኤልን እኮ ደግስ ነበር። ይደግሱ። የታሳስ ገብርኤልን የደገሰ መንግስተ ሰማያት የህይወት መጽሐፍ ላይ ስሙ ይጻፋል ብሎ ያለው ማን ነው? አይገቡ። እዛ ደግሞ ራስን እንደዚህ እያከክ ከመልአኩ ጋር የምትከራከር ነው አይመስልም? አዎ። እና በማን ነበር የህይወት መጽሐፍ ላይ ስማቸው የሚታተም? በበጉ ደም ህይወታቸውን ያነጹ። በጉ ማን ነው? እኔ እኮ በግ ምንም አላውቅም። አያውቁም። እርሶ የሚያውቁት ጥፍራቸው ተነቀለ፣ ጥርሳቸው ወለቀ፣ አንጎላቸው ፈሰሰ የሚል እዚህ አንድ ማዕት አለ የተጻፈ የሰው ታሪክ ማለት ነው። በጉ ቀራንዮ ላይ ታርዷል ብለን ስንል ባለፈው ቄሶች ሲስቁ ነበረ። ጌታ ኢየሱስ ምስክር አልኩ። የምን በግ ነው ደግሞ የምትሉት እያሉ ማለት ነው። አያውቁም። በግ ካወቁ እነሱ ይህን 4 እግር በግ ነው። አንዳንዶቹ ነዋ በጉ ለእግዚአብሔር ዘያሐጥት ኃጢአተ ዓለም ብሎ የሚለውን ይጠቅሱና ግን በግ ብለህ ስትላቸው ማን ነው በግ አያውቁም። እግሩን አስቶ ገና ይስቅልሃል። ቄስ ነው ግን በግ አያውቅም። የእግዚአብሔር በግ ተብሎ ሲባል ነው ደግሞ ታረደ ቀራንዮ ላይ ታረደ ብሎ እንዴት እንደዚህ ይባላል? ኧረ እንደዚህ አይባልም ይለዋል። ራእይ እኮ እንደዚህ ተጽፏል ምዕራፍ 5 ላይ ብትል እነሱ ራእይ አያዩ፣ ራእይም አያዩም፣ ራእይንም አያነቡም። የሚያነቡት ይሄ ደግሞ ታረደ አይልም። የእንትና እግራቸው ተቆረጠ ይላል። እንትናም ደግሞ ሆድቃዋ ዞረ ይላል። እሺ እዚህ ላይ ካልኩ ይበቃል። ቄሱ ሸሽተው የወጡት ይህን መጽሐፍ ስለገለጥኩት ልገልጠው እንደሆነ ስለሚያውቁ ነው። ለዚህ ነው አይቆሙም አልኩ። የኦርቶዶክስ ቄስ ጴንጤ ፊት ቀርቦ በራሳቸው ታሪክ እንዲህ ነው የሚያፍሩት። ሴትዮዋን ልናገር ነው የገባሁት አሉ። እህቴ ኤልሳቤጥን ሊሰድቡ ማለት ነው። እንዴት እንዲህ ብላ ትላለች አሉ። ለምን ከእኔ ጋር አያወሩም? እህቴ ኤልሳቤጥን ይተዋት፣ እሷ የኔ እህት ነች። ደግሞ የተናገረችው ምንም ነገረኛ ነገር አልተናገረችም። ለምን ከኔ ጋር ያወሩ? እርሶ ቄስ ኖት፣ እኔ ዲያቆን ነኝ። ማውራት ነው። አሁን ምንም ወንጌላዊ እንኳን ብሆን እዛ ተምሮ ቀዳሽ ነበርኩ። አሁን በጸጋ ሰባኪ ነኝ። ቀርቦ ማውራት ነበር። ስለዚህ ታሪካችሁ ከመካ መዲናው ንጉሥ እንደመጣ እሱን ላስነብብና ለወንድሞቼ ልስጣቸው፣ እነሱ ይናገሩ። እኔ ብዙ ዘበዘብኩ። ኦኬ የአርሴማ አጽም ሁሉ ነው ባይዘው የመጣው። ብዙ የሐዋርያት የበርናባስ አጽም፣ የእስጢፋኖስ አጽም፣ የአርሴማ አጽም ሁሉ መጥቶላል። አጽም አርሴማ አጽም ባጽም ሆኗል። ብራዘር ዳግመኛ በዓላቸውን ታከብሯቸው፣ ዝክራቸውን ትዘክሩና ትማጸኑባቸው ዘንድ አጽመ ቅዱሳንን አምጥተንላቸዋል። ወደ ኢትዮጵያ ያልመጣ አጥንት የለም። የሰው አጥንት ምን ያደርግልኛል? አንተ በጌታ በኢየሱስ መንፈስ እንዴት እንደሚያስቆጣው ከክርስቶስ የተቀበሉ መንፈስ እኮ እንዴት እኮ አንተ ደስ ይላል። ኦኬ እሺ፣ ይህንን ሁሉ ከየት አመጣ ነው ብለው የሚሉት ከመካ መዲናው ንጉሥ ጋፊሄር ከተባለው ይኸው ገጽ 130 ኦኬ
ያው ሉቃስ የሳላት የእመቤታችን ምንድነው መስቀሉ መጥቷል። መስቀሉ፣ ሰፍነጉ፣ ከለሜዳው፣ አክሊለ ሦኩ ሉቃስ የሳላት የእመቤታችን ስዕል ሁሉ መጥቷል። ጅራፉ መጥቷል። ገጽ 130 ላይ ማለት ነው። እዚህ ገጽ 142 ላይ ነው። ገጽ 130 ላይ ጅራፉ መጥቷል። ገጽ 160 ላይ እንደዛ ይደግመዋል። የዮሐንስ ወንጌላዊ ጌታ የሳለው ስዕል ብለው ይላሉ። እሱም መጥቷል። የመላእክ አለቃ የቅዱስ ሚካኤል ታቦት መጥቷል። የማርያምም ታቦት መጥቷል። ይህንን ካስረከበኝ በኋላ የመካ መዲናው ሹም ጋፊሄር እንዲህ አለኝ ይላል። ከማን እጅ ነው? ማን ነው ያስረከበው? ጋፊሄር የሚባለው ቅድም ስሙን የጻፍኩት የማን ንጉሥ ነው? የመካ መዲናው። መካ መዲና የት ነው? ሳውዲ አረቢያ። ማሻላ ነው እንጂ ማለት ያለብህ የምን በስመ አብ ወወልድ ወመንፈስ ቅዱስ ነው። ያው እንደውም ከዚህ ሊዋጋው ሲል አፄ ዘርዓ ያዕቆብ ምን አለው? ከዛ ምታ ምንድነው? ከዚህም በኋላ ምታ ነጋሪት ክተት ሰራዊት ብዬ ይላል አፄ ዘርዓ ያዕቆብ ማለት ነው። ሰራዊቴን ሰበሰብኩ። ከዛስ ከመካ መዲናውም ሹም ከጋፊሄር ጋር ለመዋጋት አደሌዋ ድረስ ዘመትኩኝ ይላል። ከመካ መዲናው ንጉሥ ከጋፊሄር ጋር ለምን ወዛ የዘመተው? በዚያንም ጊዜ ስለዚህ ነገር እንዴት የእስላም ንጉሥ የጌታዬን መስቀል ለመያዝ ገንዘብንስ ለማድረግ ቻለ ብዬ ከእሱ ጋር ለመዋጋት መንፈሳዊ ቅናት ቀና ይላል። የእስላሙ ንጉሥ እጅ ነው መስቀሉ የነበረው። መስቀል ብቻ አይደለም ታቦቱ የነበረው። ታቦተ ሚካኤል፣ ታቦተ ማርያም ሁሉ ስዕሉ ሁሉ ጭምር እስላም እጅ ላይ የነበረ ነው። ልክ ብፁዕ አቡነ እንድርያስ እንዳደረጉት ማለት ለእስላም 15 ታቦት እንደሰጡ ታቦታቱም ደግሞ 2 ታቦት ደግሞ እስላሞቹ ሰጥተዋቸዋል። ጋፊሄር የሚባለው የእስላሙ ንጉሥ የመካ መዲናው ሹም ጋፊሄር፣ የመካ መዲናው ሹም የእስላሙ ንጉሥ ጋፊሄር ይባላል። ስለዚህ ዕፀ መስቀሉ ጅራፉ ምናምን ነገር መጣ የተባለው በሙሉ ከየት ነው? ከመካ መዲና ነው። ሂጅራ ነው መሄድ ያለብህ ብራዘር። እኛ ላይ ሙድ አትይዝም። ጴንጤ መስቀል አያከብርም ብለህ ትላለህ እንደ አንተ። የራስህ ታሪክ በራስህ ታሪክ እንዲህ እንላችኋለን። ኢየሱስ ይሻልሃል። ይሄ የትውልዶች ተራ የሆነ ታሪክ። ለሚጠይቀኝ ሁሉ መልስ አለኝ። በዚህ ጉዳይ ዲቤት መግባት ፈልጋለሁ ብሎ ካለ በልልታና በጭብጨባ ቦታ ነው የምቀበለው። ያን ሰው ቄስ ይሁን መነኩሴ ይሁን ብቻ አገልጋይ ይሁን የቤተክርስቲያን ዲያቆን ይሁን ቆሞስ ይሁን በልልታ መርጌታ ይሁን በልልታ ነው የምቀበለው። አይኔን ሳላሽ ነው የምቀበለው። ይሄን ዲቤት ከኤርሚያስ ጋር ማድረግ እፈልጋለሁ ብሎ የሚል ሰው ካለ እና ይሄን ነው ብዬ የምለው። ጸጋ ይብዛላችሁ፣ ተባረኩ። ሶሪ በጣም ረጅም ስላረዘምኩኝ መቀጠል ትችላላችሁ። ቅድም ዳጊ ሲናገር የነበረው ሁሉ በሙሉ በመረጃና በማስረጃ ነው እና ተባረኩ። ቢኒያው ቤቱን ምሩት፣ ቀጥሉ። ጸጋ ይብዛላችሁ። ማርዬ እንኳን ደህና መጣ። መርጌታ እንኳን ደህና መጡ። መርጌታ ታላቅም ናቸው፣ እሳቸው ይናገሩ። ቢኒ አለህ? ቢኒ እሺ፣ ቢኒ የለም። ዳጊ አለህ? እሺ፣ የምትለው ነገር ካለ መቀጠል ትችላለህ። መርጌታ ቀጥል። መርጌታ ስላሉ እሳቸው መርጌታ ይቀጥሉ። ከዚህ ትንሽ ልጥቀስ። ኤርሚ ከዚህ ትንሽ ልጥቀስና ትችላለህ። ሊያወሩ አልፈለጉም። ከመጽሐፈ ስንክሳርም ከዚህም ከጤፉትም ከድርሳነ መስቀልም ከየትኛውም መጥቀስ ትችላለህ። ሊያወሩ ፈቃደኛ አይደሉም። በራሳቸው ታሪክ እራሳቸው አፍረዋል። ምናልባት ከሌላ ከመጽሐፈ ሰዓታትም ከልዩ ልዩ መጻሕፍት መስቀሉ እንደሚሰማ ጸሎት እንደሚሰማ እንደሚቀበል ተደርጎ ስለሚወሰድ እንዲሁ ኢየሱስ ክርስቶስ ተሰቅሎበታል ማለት ብቻ ይሄ የማጭበርበሪያ መንገድ ነው። ግን እያልን ያለን ምንድን ነው?
መስቀል ሆይ እንለምንሃለን እየተባለ ነው። ይሰማል ወይ? እንጨት ይሰማል ወይ? መስቀል ሆይ የክርስቶስ መስቀል ሆይ እንለምንሃለን እየተባለ እየተለመነ ስለሆነ እነዚህ ሁሉ ታሳቢ እንዲደረጉ በማለት ነው። ሌላ ሁል ጊዜ የታወቀው ነገር ያው እስመ ተዓረዩ በክብሮሙ የሚለውም እዛው መጽሐፈ ዚቅ ላይም ይኖራል። ሌላ ምንድነው? ተአምነቶ ማርያም ለገብርኤል ወትቤሎ አርኤኒ ገጸከ ወአስማዓኒ ቃለከ ረድአኒ ወአድነኒ በመስቀልከ ይላል። የመስከረም ገብርኤል ዚቅ ገጽ 26 ላይ ማርያም ገብርኤልን በማመን ፊትህን አሳየኝ፣ ድምፅህንም አሰማኝ፣ በመስቀልህ እርዳኝ አድነኝ አለችው ይላል። ከምን ነው የሚያድናት? ከምን እንደሚያድናት እነሱ ይመልሱት። ግን በመስቀልህ እርዳኝ እያለች መላእክት ያመልኳታል፣ መላእክት ይሰግዱላታል የሚባልላት ማርያም እዚህ ላይ ደግሞ መጽሐፈ ዚቅ ደግሞ ምንድነው? ገብርኤልን በመታመን ቢያንስ እግዚአብሔርን እንኳ ብታምን እግዚአብሔርን በማመን እግዚአብሔርን ብትለምን ይሻላት ነበረ። ግን እዚህ ጋር ግን ወትቤሎ አርኤኒ ገጸከ ፊትህን አሳየኝ፣ ወአስማዓኒ ቃለከ ድምፅህንም አሰማኝ፣ ርድአኒ ወአድነኒ በመስቀልከ በመስቀልህ እርዳኝ አድነኝ ትለዋለች ይላል። ይሄ ፈጽሞ ከንቱ መሆኑን ለማሳየት ነው። ሌላው ምን ይላል? መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን መጽሐፈ ዚቅ ዘመጋቢት መስቀል ገጽ 122 ላይ መስቀል ለዓለሙ ሁሉ ብርሃን የቤተ ክርስቲያንም መሰረት ነው። የቤተ ክርስቲያን መሰረት ዕፀ መስቀል አይደለም። የቤተ ክርስቲያን መሰረት የእንጨት መስቀል ሳይሆን ራሱ ክርስቶስ ነው። የቤተ ክርስቲያን ራስ ነው፣ ደግሞም መሰረትም እርሱ ነው። ራስም እሱ ነው፣ መሰረትም እሱ ነው። ክብር ለስሙ ይሁን። ራስ ነው እርሱ። እኛ ምን አካል ቤተ ክርስቲያን የክርስቶስ አካል ናት። እሱ ደግሞ ራስ ናት። ራስ የሆነው ከሌለ ራስ ከሌለ ሌላው ልብን በሉት ምንም አይነት ህይወት አይኖረውም። ስለዚህ የቤተ ክርስቲያን ህይወት ማን ነው ማለት ነው? ክርስቶስ ነው። የቤተ ክርስቲያን ራስ ክርስቶስ ነው። ይሄኛው ግን ምን አለ? መሰረተ ቤተ ክርስቲያን መስቀል የቤተ ክርስቲያን መሰረት ነው ብለውታል። ይሄ ክህደት ነው፣ ተገቢ አይደለም ማለት ነው። ለመስቀል የተሰጠው ትርጓሜ፣ ለመስቀል የሚሰጠው የማዳን ስራ በፍጹም መጽሐፍ ቅዱሳዊ አይደለም። እውነቱ ነው ኤርሚ። ማንም ቢሆን በዚህ ርዕስ ላይ ኤርሚ ፊት አሁን አይቀርብም። አሁን የያዘው መጽሐፍ እንዴት አድርጎ ማን ነው ደፍሮ የሚቀርበው? ማንም በመጽሐፍ ቅዱስ እናውራ ሊላችሁ ይችላል። ነገረ ክርስቶስ ላይ እናውራ፣ ነገረ ድነት ላይ እናውራ። በምን? በመጽሐፍ ቅዱስ። ገድላትስ አሁን ላይ ገርሸሽ ማድረግ ጀምረዋል። አያድኑም ማለት እሺ። ድሮ ግን ያው ታውቃላችሁ መጀመሪያ ላይ እሰማ ነበረ። ሌላው መስቀል ረድኤት ወህይወት፣ መስቀል አንቅዕት ለጽሙዓን፣ መስቀል ልብስ ለዕሩቃን፣ መስቀል አብርሃ ለጻድቃን። የሚገርም ነገር ነው። መስቀል ረድኤት ረዳት ወይም አጋዥ ነው፣ ሕይወትም ነው። ለተጠሙት የውሃ ምንጭ፣ ለታረዙት ወይም ለተራቆቱት ልብስ፣ ለጻድቃን ብርሃናቸው ነው ይላል። እኮ ቀጥታ የክርስቶስ ነው እኮ ለዚህ ለእንጨቱ የተሰጠው። ለዕሩቃን ልብስ አለ። ለተራቆቱት ሰዎች ልብሳቸው መስቀል ነው አሉ። ለተጠሙ ሰዎች ማን? መስቀል ምንጫቸው ነው አሉ። ማንም የተጠማ ቢኖር ወደ እኔ ይምጣ ነው ያለው ኢየሱስ። ወደ እንጨቴ ይሂድ አላለም። ወደ ተሰቀልኩበት እንጨት ይሂድ አላለም። ይሄ ፈጽሞ ክህደት ነው፣ ሊዋጥ የማይገባው መርዝ ነው ማለት ይቻላል። ትነግር ምድር። በሌላ ደግሞ ይሄ የመጋቢት መስቀል ገጽ 152 ላይ ነው አሁንም ያለሁት። ሌላው ትነግር ምድር ወይ ዜኑ ሰማይ እስመ ተረክበ ዕፀ መስቀል ክቡር በጎልጎታ ዘደፈኑ አይሁድ ይኩን ሰላም ወዛይን በዲበ ምድር። አይሁድ በጎልጎታ የደፈኑት የከበረ መስቀል ተገኝተዋልና ምድር ትናገራለች፣ ሰማይም ይናገራል፣ በምድርም ሰላምና እረፍት ጸጥታ ወይም ይሁን።
ይሄ መስቀል ሰማይና ምድር እንዲህ ብለው አወጁ። ሰማይና ምድር እንዲህ ብለው መስቀሉ በተገኘ ጊዜ ምናልባት የዘለለች ብትኖር እሌኒ ትሆናለች እንጂ ሰማይ አፍ አውጥቶ አልተናገረም፣ ምድርም አልተናገረችም። ይሄ ክህደት ነው። ይሄ መስቀል እዚህ መጽሐፈ ዚቅ ላይ ያለው ነገር ነው። ሁል ጊዜ ይቆማል መስቀል። ታውቃላችሁ እንግዲህ መስከረም 16 ቀን ዕጣን ያ ሰገደ ጢስ ጭሱ ሰገደ ወደ መስቀሉ ወዳለበት። ከዚያስ መስከረም 17 ቀን ቁፋሮ ጀመረች እሌኒ። አለዋ መጽሐፉ ላይ ኤርምዬ አለው አይደለ? እንደሱ ቁፋሮ ጀመረች። በቃ ከዛ መጋቢት 10 ቀን ይወጣል። ከመስከረም 17 ቀን ጀምሮ እስከ መጋቢት 10 ቀን ድረስ ሲቆፈር ኖሮ ያ ሁሉ ሰራዊት ያ ሁሉ ወታደር እየቆፈረ መቼ ወጣ? መስከረም 10 መጋቢት 10 ቀን መጋቢት 10 ቀን የመስቀል በዓል ይባላል። የመስቀሉ በዓል ያኛውስ እንዲሁ ምልክት የታየበት አሁን እየተከበረ ያለ ዕጣን እንትን እየተደረገ ደመራው የምንድን ነው ማለት ነው? መስቀሉ ተገኝቶ አይደለም። ምንም ምልክት ግን ተገኘ። መስቀሉ የሚገኘው መቼ ነው? መጋቢት 10። ታዲያ ለምን መጋቢት 10 እንትን አያደርጉትም? ቢያንስ እንኳ መስቀሉ የወጣበት ቀን መስቀሉ ተቆፍሮ የተገኘበት ቀን ተብሎ ያ ቢወጣ ይሻላቸው ነበር። መስከረም 10 ግን ደመራ አድርገሽ እንደዚህ አድርጊና ከዛ ጭሱ ሰማይ ላይ ደርሶ መልሶ ይሰግዳል። ወዴት? መስቀሉ ወዳለበት ምልክት ይሆናል። እንዴ በአብ በወልድ በመንፈስ ቅዱስ ፊት ሰግዷል ጭሱ መርጌታ 2 ጊዜ ሄዶ። የሚገርም ነው። እሱ ደግሞ አላነበብኩትም። እሱ ሁለት ጊዜ ሄዶ መንበረ ጸባዖት 7ኛው ሰማይ ደርሶ ለአብ ለወልድ ለመንፈስ ቅዱስ ሰግዶ ነው የመጣው። የወይራው ጭስ ይሄ ነው። የወይራው ጭስ የሚገርም ሰማይ ላይ ሄዶ ነው። አስቡ እንግዲህ ወይ ጉድ! ማነው ስሙ? እንዴት ስትላቸው ለእግዚአብሔር የሚሳነው ነገር የለም ይላሉ። እሱ እንዲሁ ተበትኖ እኮ ይጠፋል። ደመና ተበትኖ እንደሚጠፋ ይላል ኢዮብ 7:9 ላይ ደመና ተበትኖ እንደሚጠፋ ወደ ሲኦል የሚገባ ዳግመኛ አይወጣም ይላል። እና ደመና እንኳ ተበትኖ በነፋስ ምን ይላል ይበተናል። እንኳን ጭስ ኧረ የሚገርም ነገር! ኧረ ብዙ መነጋገሪያ ነገር አለ። ቤተ ክርስቲያኗ መልስ ልትሰጥበት ይገባል። ተሳስቻለሁ ብላ ተሐድሶ ማድረግ ነው የሚጠበቅባት። እንጨት እያስመለከች ወረቀት መልስ ይሰጣል ብላ በስተጀርባ ላለው ነው ምናምን ነገር ቀጥርሶ እንደሱ አይደለም። በጣም ካለ ያኛው ሰውዬ ቅዳሜና እሑድ ይወጣሉ። ለምን ይላል? ንስሐ መግባት ነው የሚጠበቅባት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የንስሐ ዘመኗ አሁን ነው። አለበለዚያ ወጣቱ እውነቱን እያወቀ እየገባው፣ ካህናቱ ደግሞ ኧረ የራሱ ጉዳይ ይሄ ጎጋ ህዝብ አይገባው እያሉ እውነቱን አውቀው ጸጥ ብለዋል። የራሱ ጉዳይ ብለው ክብራቸው ተሻላቸው። ከገባቸው እውነት ይልቅ ያ አይምራዊ የሆነ እውቀት ነው። አይምራዊ የሆነ እውቀት ጻድቃን ሰማዕታት እንደማያማልዱ እንደማይለምኑ በደንብ አውቀዋል። አይደለም እንጨት ምን እያልን ነው እኛ ደግሞ? አይደለም እንጨት አይደለም ይሄ ወረቀት የስዕል ወረቀት ይቅርና የሞቱ ጻድቃን ሰማዕታት የሚባሉ እንኳ በምድር ላይ ያለነውን ድምፃችንን ይሰሙ ዘንድ አይችሉም፣ ችግራችንን ያውቁልን ዘንድ አይችሉም እያልን ነው እኮ። እዚህ ደግሞ የባሰ እንደገና ደግሞ እንጨት እንለምንሃለን አንተ እንጨት ሙሉአ ስልጣን ወኃይል ስልጣንና ኃይል የተሞላ እየተባለ ከዛ ሰይጣን መስቀሉ እንትን ባለ ጊዜ ምድርም ተናገረች። ዘደፈነው አይሁድ የሚለውና እዛ ነው። ግን ውሸት ትነግር ምድር ወትዜኑ ሰማይ አለ።
ወይ ዜኑ ሰማይ ሰማይ በወንድ አንቀጽ ነው የሚነገረው ትነግር ትናገራለች ማለት እስመ ተረክበ ዕፀ መስቀል ክቡር የከበረ ዕፀ መስቀሉ ተገኝተዋልና በጎልጎታ ዘደፈኑ አይሁድ በጎልጎታ የቀበሩትን እሱ ተገኝተዋልና ሰላም ይሁን ወዛህን ጸጥታ እረፍ ይሁን። ውሸት ነው። ሰማይና ምድር እንዲህ አላሉም ማለት ነው። ምናልባት እሷ ተናግራ ሊሆን ይችላል። ሌላ ምንድነው? ከመጽሐፈ ዚቅ መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን ወሃቤ ሰላም መድኃኔ ዓለም መስቀል ለእለነ አምን መድህን ትርጓሜ ምን ማለት? መስቀል ለዓለሙ ሁሉ ብርሃን የቤተ ክርስቲያን መሰረት ሰላም ሰጪ ወሃቤ ሰላም ሰጪ መድኃኔ ዓለም የዓለም መድኃኒት መስቀል ለእለነ አምን መድኃኒት ለምናምን ለእኛ ደግሞ መድኃኒታችን ነው ብለውታል። ይሄም ፈጽሞ ክህደት ነውና ለወንድሞቼ ልንገራቸው። ዘበእንቲ አሃ ለቤተ ክርስቲያን ተጸፋይከ በውስተ አውድ ከመ ትቀድሳ በደምከ ክቡር ዘበእንቲ አሃ እንደዚህ እያለም ይሄዳል። እንዳልወስድባቸው። እሺ ዳግዬ ምናልባት ሁላችሁም ሄዱበት። እግዚአብሔር ይባርካችሁ። ጌታ ባልኮት መሪ ጌታ በጣም ጥሩ ሀሳብ ነው ያነሱት። ማሩዬን ያየው ነው። ሰላም ብያለሁ ማሩዬ። ቢኒ ካለ ጸገነት፣ ቢኒ፣ ለንደን፣ ቤኪ ቀጥሉ። እስኪ የምትችሉ ሰዎች ካላችሁ ቀጥሉ። ማሩን ከቻልክ መቀጠል ትችላለህ። እሺ ሰላም ቅዱሳን የተባረካችሁ የአባቴ ብሩካን ሰላም ብያለሁ። ምናልባት ትንሽ ኔትወርክ ሊያስቸግረኝ ይችላል። በእርግጥ ሰላም ለማለት ነው። ብዙም ጊዜ ከናንተ ጋር ስላልነበር ራሴን ላሳይ ብዬ ነው። በትንሹም በጥልቁም ይሄ ኮተት ከኛም አለ። በሌላ ቋንቋ ቢሆንም እንኳ ዋናው ፖይንት ይሄም አለና እዚህ በመግባቴም ሌሎች ይሄንን ኮተት እንዲሰሙ እንዲያዩ ከእግዚአብሔር ጋር የሚያጣላ ብዙ ኮተት አለና ይሄን እንዲከታተሉ ነው። ያው እኔን አይተው እስራኤላውያን መጣው ቢሰሙ በጣም ይጠቅማቸዋል፣ የማምለጥ ዘመን ሊሆንላቸው ይችላል በማለት ነው የገባው። በዚህ ተጨማሪ በተወያየ ነው አንድ ነገር ስገረም ነበር። ቅዱሳን አሉ እዚህ ከታችሁ ነው የሚጽፉ ኮሜንት እና አይ ነበር አማርኛ አነባለሁ። ወይኔ ወገኔ ንቁ እያሉ የተባረኩ ቅዱሳን ጽፈዋል። በጣም ስደነቅ ነበር በዚህ። ያ ማለት ምንድነው? ኤርሚ አንድ ከካህኑ ጋራ ሲያወራ አንደኛ በቪዲዮ ኦን አርገ በማውራት በጣም አስታውጸዋለሁ። እዚህ ጋር በጣም እንትናለው ፓወር አለው። ለምን መሰለ? ሰውየው እያወራ ሳለ ስለ ጭራው ነው ምንድነው ጭራ የሚባል ነገር አለና ስለሱ እያወራው እንደዚህም ወደ ኢትዮጵያ መጥቷል ብለህ ስትናገር እንደዚህ ቤተክርስቲያን ትላለች ብሎ ሲነግረው ቄሱ የመለሰው መልስ አንተ አልክ ሲለው ኤርሚ በቪዲዮ ክፍት ስለሆነ ልክ ዞር ብሎ እኔ ሳልሆን መጽሐፋችሁ ነው የሚለው ብሎ መረጃ ሊያመጣ ዞር እንዳለ ይታያል። በጣም ግልጽ ነው። ልክ እንደዛ ሲል ሰውየው ኤርሚ ያለው በቃ እኔ አይደለም ያልኩትኝ በሰውነቱ ማለት ዞር ብሎ መጽሐፉን ለማምጣት ሲፈልግ ያንንን መረጃ ሊያመጣ ሲል ነው ያችንን እድል ተጠቅሞ ቄሱም ሆነ ካህንም ሆነ ማን እንደሆነ አላውቀውም ፈርጦ ይወጣ። ቢያንስ ከዚህ 40% ኦርቶዶክስ ሊሆኑ ይችላሉ። ይሄን በማያታቸው መንቃት አያስፈልጋቸውም ወይ የሚል ሐሳብ ነው የማቀርበው። ወገኖችም ቅዱሳንም ከታች ነው እየጻፉላቸው ነው መንቃት እንዳለባቸው። ቄስ ሆኖ ወይም ደግሞ ካህን ሆኖ መረጃን ሊያቀርቡለት ሲሉ ወጦ መሮጥ ማለት
ምን አይነት ግንዛቤ ነው ለምእመና ለራሱ ምእመናን እንኳን ምን አይነት ግንዛቤ ሊያቀርብ ነው እንደዚህ ብሎ የወጣው? ትክክል የሆነውን ትክክል ነው፣ ውሸት ከሆነው ውሸት ነው። ግን ደግሞ በጣም የተገረምኩት ልክ ስለ ጭራው ሲናገር ይሄ አንተ አልክ እንጂ ከድህንነት ጋር የሚያያይዘው ነገር የለም። ከክርስቶስ ጋር የሚያያይዘው ማለትም ይሄ ተረት ተረት ነው እያለ ነው። ተረት ተረት እንዳልሆነ ደግሞ ኤርሚ በመረጃ ሊነግረው ሲል በዛን ሰዓት ሩጦ ወጣ። ኦኬ ይሄ ይገባኛል፣ ግን ምእመናኑ መንቃት አለበት ስለዚህ ጉዳይ። ቄሶችም እየሮጡ እንደሆነ ማሰብ አለባቸው። የውሸት ትምህርት ብዙ እንዳለ መንቃት አለባቸው። ጌታ ኢየሱስ ይባርካችሁ። ቅዱሳን ከታች ያላችሁ እንደዚሁም ለኦርቶዶክስ ወንድሞቻችን እንደዚህ ብላችሁ የምትጽፉ ወገኖች ንቁ የምትሉ እያላችሁ የምትጽፉ በእውነት እንደ እግዚአብሔር እርዳታ የመንቃት ጊዜ ይሁንላቸው እላለሁ። ኤርሚ ሌሎቻችሁም ጌታ ኢየሱስ በአብዝቶ ይባርካችሁ በምታደርጉት ነገር። ጌታ ራሱ ጸጋውን ያብዛላችሁ። ተባረኩ። በጣም ወዳችኋለሁ። ኤርሚ ያለ እንዴ? ኤርሚ ኦኬ። ቢኒዎች፣ ቤኪ፣ ጸገነት አላችሁ? መግባት ለሚፈልግ ሰው ደግሞ አንድ ያለው ዳግዬ አለች። ጸገነት እሺ፣ መግባት ለሚፈልግ አንድ ሰው ቦታ አለን። ምናልባት መሪጌታን ባወሩት ኤርሚን ባወራው መግባት የሚፈልግ ካለ ጸገነት ይቀጥይ። አይ እኔ እንኳን ለኤርሚ ነበረ ጥያቄ ነበረኝ፣ ግን መጀመሪያ ሰላም ላለው ቅዱሳን ሁላችሁንም እዚህ ከላይም ከታችም ያላችሁት ለኤርሚ ነበረ ጥያቄ ያለኝ። ኤርሚ ሲመጣ ጠይቀዋለሁ ያላችሁት ወገኖች ፈለጋችሁኝ ወገኖች የገባ ወንድም ሚዩት አድርገውና አንድ ኤርሚዬን ጠይቄው ይሄዳል። ስዩም የሚለው አካውንት ማለት ተባረክ ኤርሚዬ። እኔ ጥያቄ ነበረኝ ቅድም አጽሞቹ መጥተዋል ስትል የአርሴማ አጽም መጥቷል ነው ያልከው? አዎ እንዴ የአርሴማ አጽም መቼ ነው የመጣው? መቼም የአርሴማ እኔ በጌታ በማነው ኦርቶዶክስ በነበርኩበት ጊዜ እኔ አርሴማ የምትባል እንትን አላውቅም። እና መቼ ነው የገባው? እኔ በጣም ጥያቄ። በኢትዮጵያ ውስጥ በቅርብ ነው የምትታወቀው፣ ግን በነጮቹ ዘንድ የቆየ ታሪክ ነው ያላት እኮ። አይ አጽሙ እንዴት ገባት አትታወቅ ኢትዮጵያ ውስጥ ብዬ ነው። ምን ሊያደርጉ ነው አጽሙ የገባው? እኔ ምን አውቃለሁ። ታውቃለህ፣ ሴትዮዋ እኮ ሳትፈጠር በፊት እኮ ታቦት ተቀርጾላት ኢትዮጵያ ውስጥ በትንቢት ታቦት ተቀርጾላት ትመለክ ነበር ይላል። ያው ቴዲ ታች እየጻፈልሽ ነው፣ ስንክሳር ላይ ያለ አለ እያለ ነው። እሺ አይ በቃ ለራሴ ለእውቀት ፈልጌ ነው። እና እርስ በርሱ የማይገናኝ ታሪክ ማለት ነው። ሰው በራሱ ታሪክ ሰው በወለደው ልጅ ካፈረ፣ ባገባት ሚስቱ ካፈረ፣ ባገባችው ባሏ ካፈረች፣ ሰው የራሴ ነው ብሎ በሚለው እኮራበታለሁ፣ መገለጫዬ ነው፣ መመኪያዬ ነው፣ ክብሬ ነው፣ እኔነቴ ነው ብሎ በሚለው ነገር ላይ ካፈረ በቃ something wrong ማለት ነው። የሆነ ችግር አለ። ኦኬ ይሰማል? እሺ ያው ይሰማል። ይቅርታ እንትን ኔትወርክም ነው ቅድም እንትን ያለኝ እና ከረበሽኩ ይቅርታ ጠይቃለሁ። ችግር የለውም ቀጥል። እና ቅድም ቅርታ ሌላ ቶፒክ ጋር አልደረሳችሁማ? መስቀሉ ላይ ናችሁ አሁንም? አዎ እና ቅድም እንዳልኩ መልስ የመለስክልኝ እንዴ? የትኛው? የሆነ መስቀል ለምን እንደምናከብር ነግሬህ ነበረ። ምክንያቱም የሆነ እናንተ አሁን እኔ አንዳንድ ጊዜ ማለት ነው ያው አንተ ጋር ብዙ ጊዜ ስናወራ ስለምንግባባ ነው። ሌላ ሰው ስድብም ዛቻም መገልመጥ ምናምንም አይፈቀድም፣ ልከራከርም አይደለም የምፈልገው። ግን መስቀሉን ስናከብርኛ
መስቀሉ ላይ የዋለውን ክርስቶስ እያከበር እንደሆነ እምነት ስንቀባ ደግሞ በእምነት ማን እንደዳነ እሱን ስለምናውቅ ነው እንትን ያለው። ግን ከዚህ ጋር የሆነ ጥያቄ ብጠይቅህ ደስ የሚለኝ ምን ነው መጽሐፍ የምትቀበሉት እናንተ? አሁን እኔ 66 ብቻ ከተባለ አሁን ስለ ታሪክ ኤርሚ በተለይ መሮፍ አንተ ብትነግረኝ ያስተማመነኛል። ምክንያቱም አሁን እናንተ የምትቀበሉት እኔም ለእኔም መውቀስ ስለምፈልገው ስንክሳራው እናንተ ከናፈልጉም አይደለ? አታነቡም ስንክሳር? የለንም እኛ እንደዛ አይነት የለም። ግን እውነተኛ ታሪክን ዲና ያናረግም እንደ ወንጌል አማኞች እንደ ቤተክርስቲያን እውነተኛ የተደረገ ታሪክ ከሆነ የግድ ያ ታሪክ መጽሐፍ ቅዱስ ላይ መጻፍ አለበት ብለን አንልም። ያ ታሪክ መጽሐፍ ቅዱስ ላይ ባይጻፍም ታሪኩን እንደ ታሪክ እውነተኛ ታሪክ ከሆነ እንቀበላለን ማለት ይቅርታ፣ በዛ ታሪክ ላይ ተመርኩዘን ሰው ያን ታሪክ በማመን የኃጢአት ይቅርታውን ያገኛል። ያን ታሪክ በማመን የዘላለም ሕይወት ወራሽ ይሆናል። ያን ታሪክ በማመን ከእግዚአብሔር ጋር ይታረቃል ብለን የምንቀበለው ታሪክ የለም። ያ ታሪክ በእግዚአብሔር ልጅ በኢየሱስ ክርስቶስ ብቻ የተፈጸመ ታሪክ ነው። ታሪክም ብቻ ሳይሆን እውነት ነው። ከዛ ውጭ ግን ታሪኩን እንደ ታሪክ እንቀበላለን። የግድ መጽሐፍ ቅዱስ ውስጥ ይጻፍ ብለናል። አሁን ለምሳሌ የሀገራችን የኢትዮጵያ ታሪክ አለ፣ የነገስታቱ ታሪክ አለ፣ የህዝቦቿ ታሪክ አለ። በህዝቦቿ ውስጥ ያለ የህይወት መስተጋብር አለ። በሐዘን በደስታ ባበላል ባጠጣጥ ባለባበስ ባኗኗር ላይ ታሪክ አለ። ያ ታሪክ አሁን መጽሐፍ ቅዱስ ውስጥ የግድ መጻፍ የለበትም። ኢትዮጵያዊ ታሪክ ነው፣ እንቀበላለን ማለት ነው። እንደዚሁም የሌሎች ሀገራትን ለምሳሌ የእስራኤልን ታሪክ በመጽሐፍ ቅዱስ ላይ ያልተጻፈ የራሳቸው የሆነ ደግሞ ታሪክ አላቸው። ኦኬ። እንደዚሁም የአሜሪካውያን የእንግሊዛውያን እንደዚህ ታሪክ አለ። እንደ ታሪክ እንቀበለዋለን እንጂ ያ ታሪክ ያደነናል፣ ያ ታሪክ እንማጸንበታለን፣ በዛ ታሪክ እንለማመንበታለን። ያ ታሪክ የመንፈሳዊ ህይወታችን ምናምን ነገር ከእግዚአብሔር ጋር የምንገናኝበት ነው ብለን ግን እንደዛ አንልም። ስለዚህ ስንክሳር ባይኖረንም አሁን በስንክሳር ውስጥ የምትለውን እስኪ አንድ ታሪክ አንሳና ስንክሳርን የዓመቱ ስላለኝ አንዱን ታሪክ እስኪ አንብበውና እዚሁ ልነግርህ እችላለሁ። ይሄ ታሪክ ትክክል ነው ትክክል አይደለም ብዬ ማለት ነው። ታንክ ዩ። አሁን ለምሳሌ ማለት ነው አሁን የመስቀልን አሁን በመስከረም 17 ከ16ም 17ም ሁለቱም ስንክሳሩ ስለሚሰራው ስለሁለቱም መነጋገር እንችላለን። ግን ለምሳሌ አሁን አንዳንድ እንደዚህ አላቅም ናችሁ ወይም በመናፍቅ ፕሮቴስታንት ጴንጤ የትኛው እንደሆነ ባላቅም ብቻ እናንተ አይነት ማለት ነው እንደናንተ አይነት አንዱ እንትን ይላል መስቀልን ችቦ ሲያበሩ ነበረ ማለት ነው። እና እነሱ ታዲያ አሁን የት መቼ እንደሚከበር መቼ አውቀው ነው ሲያበሩ የነበረስ? ይህንን ከስንክሳር ነው ያዩት አይደል እንዴ? ዞሮ እንደዚህ አይነት ነገሮች አሉ ከስንክሳር የሚወጡ 300 ዓመት የሚለውንም እንደዚሁ እያዩ ነው የሚያበሩት። ያበሩ አሉ። ድሮ አይበራም ነበር፣ አሁን ይበራል። ስለዚህ እንደዚህ አይነት ነገር እስኪ ለምሳሌ ስለ መስከረም 17 አውጣና ከዛ እሱን ደግሞ ተቀበለዋል አትቀበለውም የሚለውን ማውራት እንችላለን። ኦኬ ቴንክ ዩ። ችቦ ከማብራት ጋር በተገናኘ እንግዲህ እኛ እዚህ ያለን ወንጌላውያን አማኞች አብዛኛው ህዝብ የወጣው የተገኘው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብዛኛው ነው ብዬ የምልህ ከእስልምናና ከካቶሊክ ከሌላ እምነት ከሌላቸው የመጣ የለም ብዬ ባልልህም ከዛም የዳኑ አሉ። ግን አብዛኛው እንደው ካላጋነንኩት ከ90 በመቶ ያልተናነሰው ህዝብ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ነው የወጣው። ኦኬ ይሄ በሚሊዮን የሚቆጠር ህዝብ ማለት ነው። ከ30 እስከ 40 ሚሊዮን የሚቆጠር ህዝብ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የወጣው። ስለዚህ በዛ ባህል ውስጥ በነበሩበት በዛ ሃይማኖት ውስጥ በነበርንበት ሰዓት ላይ በቤተክርስቲያኒቱ ባህል ይሆናል፣ ለመጽሐፍ ቅዱሳዊ ያልሆነ ባህል የሆነ ማለት ነው። አሁን ለምሳሌ የመስቀል ደመራ በዓል አከባበር የመጽሐፍ ቅዱስ በዓል አይደለም፣ ባህል ነው። ኦርቶዶክስ የፈጠረችው ባህል ነው። የደብረ ታቦር ተብሎ የሚባለው የቡሄ ተብሎ የሚባለው ማለት ነው የችቦ
የችቦ የመለኮስ የማብራት በጅራፍ የመገራረፍ የቡሄ ዳቦ እያሉ በጅራፍ መገራረፍ በተለይ በገጠሩ ኢትዮጵያ እንደኔ ያደገ የቡሄ ጭፈራ እየተባለ ሳንቲም ልመና በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፈጠረችው ኢትዮጵያዊ ባህል መጽሐፍ ቅዱሳዊ አይደለም፣ ባህል ነው። ደብረ ታቦር የተባለው የመገለጥ ተራራ ላይ ጌታ በደብረ ታቦር ብርሃነ መለኮቱን የገለጠበት ተብሎ ነው ተብሎ ቢታመንም እሱ መጽሐፍ ቅዱስ ላይ ይናገራል። ቀኑ ግን በሐምሌ ወር ነው ብሎ አይልም እና ባህል ነው። ኦኬ እሺ። ግን አሁን አንተ እዚህ ጋር እሱ እኮ መጽሐፍ ቅዱስ ላይ ባህል ደግሞ ባህል ነው። ይህንን ባህል አሁን ወደ ጌታ ከመጡ በኋላ በተለይ በወላይታ በጉራጌ ብሔር ብሔረሰቦች ውስጥ ያሉ በደቡብ ኢትዮጵያ በሲዳማም ይሁን በሌሎቹ በከምባታ በሀዲያ ባሉት በደቡብ ብሔር ብሔረሰቦች ውስጥ የዘመን መለወጫ ተብሎ ከሚደረጉት ጋራ በተለይ ከዚህ ከነሐሴ ወር ጀምሮ የመስቀልን በዓል ተከትሎ የተለመደ ባህል አለ። አሁን መርካቶ ብትሄድ ለመስቀል በዓል አካባቢ ናቲንግ ዝግ ነው። የትኛውም ጉራጌ የሆነ ይዘጋል። ኢቭን ሙስሊሞች ሁሉ እንኳን ለምደው ዘግተው ወደ ሀገራቸው ይገባሉ። ወደ ሲልጤ ምናምን ነገር ማለት ነው። ወደ ጉራጌ ባህላቸው ነው። በቃ እዛ ቤተ ዘመድ የሚገናኝበት ነው። በዓመት አንዴ ምክንያት አድርገው የሚገናኙበት ነው። ምክንያት አድርገው ሲገናኙ ደግሞ ድሮ በጌታ የሆኑቱ ራሱ በጌታ ያመኑ ወንድሞቻችን ሁሉ ጭምር ድሮ ቡሄ እንደዛ ይከበር ችቦ የለኩሱ ከሆነ አሁንም መስቀል በላዩ ላይ ባያረጉም ያንኑ ሊያረጉ ይችላሉ። የወንጌል አማኞችም ሆነው ማለት ነው። ችቦውን መለኮስ ከበዓል ጋራ በቃ አያይዞት ማለት ነው። መስቀል ግን አያረጉም። አሁን አንድ የሆነ ቦታ ላይ አይቻለሁ። ክርስቲያኖች ናቸው መዝሙር እየዘመሩ ችቦ እያበሩ ነበረ። ይሄ ችቦ ማብራት አሁን የወንጌል አማኞች ሆነው ችቦ የሚያበሩ አሉ። ለቡሄ የቡሄ ማለት ነው። በቃ ባህል ነው፣ መጽሐፍ ቅዱሳዊ አይደለም። ይህንን ማድረጋቸው ነውርም ኃጢአትም አይደለም። በጅራፍ ገጠሩ አካባቢ ላይ እንደኔ የተወለደ አሁን እኔ በገጠሩ ሆኜ እዛው ገበሬ ውስጥ ሆኜ ጌታን አግኝቼ ቢሆን ባህል ነው። በቃ ምንም ሃይማኖታዊ በዓል አይደለም፣ ባህል ነው። ጅራፍ ሰርተን ጅራፍ የማጮፍ በጅራፍ የመጋረፍ እንደዚህ አይነት ነገር ባህል ነው እንጂ መጽሐፍ ቅዱሳዊ አይደለም። ኦርቶዶክስ መጽሐፍ ቅዱሳዊ ነው እንኳን ብለህ ብትል እንዲህ አይነትን ድርጊት በደብረ ታቦር ተራራ ላይ ጌታችን ኢየሱስ ክርስቶስ በተገለጠበት እና በዛ ክብሩ ባበራበት ጊዜ ላይ ኤልያስ እና ሙሴ እዛ ተገልጠዋል። ጴጥሮስና ዮሐንስ ያዕቆብ እዛ ነበሩ። ማናቸውም ጅራፍ ሰርተው ጅራፍ ሲያጮሁ አልነበረም። እንዳ ዳቦም ጋብሮ ሽልጦ ሙልሙል ዳቦ የቡሄ ዳቦ መጣና በዓመቱ እንዴት ሰነበቱ እያሉ የጨፈረም የለም። እንደዚህ አይነት ነገር እዛ ማዶ አንድ ጥጃ እዚህ ማዶ አንድ ጥጃ ይህንማ ከሌ ባለ ጠመንጃ እያሉ እነ ጴጥሮስ አሁን ኢትዮጵያ ውስጥ እንደሚደረገው እንደዛ ሲያዘጠዝጡ አታይም። የለም። ይሄ በቃ ኢትዮጵያ ውስጥ የሚደረገው ባህል በባህል ብቻ የምትይዘው ምንም ቢቀርም የማይጎዳ ብታደርገውም የማይጠቅም ማለት ነው። ዳቦ ከመብላት ውጭ ካልሆነ በስተቀር አሁን በረኝነት በገጠሪቱ ኢትዮጵያ ስላደግኩኝ የቡሄ ጭፈራ ሳንቲም ልመና ከሌሊት ጅብ ጋር ስንጋፋ ሁሉ ነበር። ጭቃ በጭቃ ውስጥ የተደበቀ ሾክ ሁሉ እየወጋን ማለት ነው። የተቀደደ ሱሪ ለብሰን በብርድ አለመጠበሳችን እግዚአብሔር ከልሎን ባህል ነው። በቃ ይሄ መጽሐፍ ቅዱሳዊ አይደለም። ደብረ ታቦር የተባለበት የጌታ ብርሃነ መለኮት የተገለጠበት ነው ተብሎ ቢባልም ከበዓሉ ጋር ከዛ ቀን ጋር በተገናኘ ግን የሚደረገው ነገር ከጌታ መገለጥ ጋር ምንም የሚያገናኘው ነገር የለም። ምንም እንደዚሁ አይነት ልማድ አሁን ችቦ ማቃጠል ብቻ ሳይሆን ካምፋየር የሚባል አለ በዚህ በነጮች በውጭው ዓለም። እንደዚሁም በኢትዮጵያውያን ወንጌላውያን ወንድሞቼ እና እህቶቼ ለምሳሌ አንዳንድ ፕሮግራም በሚኖረን ሰዓት ላይ እንጨት ተሰብስቦ በግ ይታረድና በቃ ኖርማል የቤተክርስቲያን አንድነት ፕሮግራም ሲኖረን በግ ይታረዳል። ሴቶቹም ዱለት የሚከትፍ ይከትፋሉ፣ ይቆራርጥና ጥብስ ይጠበሳል። ካምፋየር ይባላል። ቡና ይፈላል፣ ለስላሳ ይገዛል። በእኛ የእኛን የወንጌላውያኖችን ስነግርህ ማለት ነው። እና እንጨቱ እየነደደ በዙሪያው እየዞሩ ለጌታ እንዘምራለን። ካምፋየር ይባላል። ልክ እንደዚሁ በነጮቹ ብትመጣ እንደዛ አይነት አለ የዘመን መለወጫ ላይ ማለት ነው። አሁን በዚህ እኔ ባለሁበት በውጭው ዓለም በአውሮፓም እንደዚሁ አይነት ነው። ምንድነው ማማ ይሄ ርችት የሚተኮሱበት ጊዜ ምንድነው የሚባለው? በደንብ ንገሪኝ። ጋይ ፎክስ የሚባል አለ።
ርችት ምናምን ነገር የሚተኮሱበት ማለት ነው። ጸጊ አውሮፓ ውስጥ አለ አይደል እናንተ ጋር? አዎ እኛ ጋር ማለት አሜሪካም አለ አይደል? ዳጊ አሜሪካ አይመስለኝም። እነሱ ብዙ ነገር እኮ ከኛ ነው እኮ የሚኮርጁት ብዙ ነገር አሜሪካን። እሺ ይሄ ጋይ ፎክስ የሚባለው ላይ በጣም ርችት ይተኮሳል። በጣም ያው ሰፈሩ ጦርነት የገባ ነው የሚመስለው የሚፈነዳው ርችት፣ የሚተኩሱት ርችት እና እሱ በሚመጣ ሰዓት ላይ ትዝ የሚለኝ ልክ ለቡሄ ጅራፍ የምናጭኸው አይነት ነገር ማለት ነው። እና እሱ የሚደረግበት ግን የሆነ ከሆነ ጦርነት ጋር በተገናኘ ነገር ይመስለኛል ታሪኩ ላይ አይ ቲንክ እዚህ ቋንቋ ስንማር አንድ ጊዜ ነግረው የነበረ ዘንግቸው እንጂ ማለት ነው። ከጦርነት ጋር የጦርነት ማለት ጻጊ የኔና እኮ አንቺ ሀገር እኮ ተመሳሳይ ነው። እንግሊዝ የጦርነት ነው። ኖቬምበር 5 ላይ ተሰብስበው ቦታ ይመረጣል። ያው በትክክል ቦታ ተመርጦ ሰው በጣም ይወጣል ይሄዳል። ማስታወሻ ነው ልጆቹ። ልክ ነው። ያንቺና የኔ ሀገር ተመሳሳይ ህግ ተመሳሳይ ንጉስ ስለሆነ የሚመራን ልክ ነው። ኦኬ። እና እንደዚህ አይነት አለ ማለት ነው። አኔ ባህል ነው የነሱ ጦርነት ነው። የኛ ሀገር ግን ኢትዮጵያ ውስጥ ባህል ነው። ለምሳሌ አሁን ጌታችን ታኅሳስ 29 ቀን ተወለደ ተብሎ ይከበራል በኢትዮጵያ አቆጣጠር። ኦኬ። ቀኑ እውነተኛ ቀን ነው አይደለም ብሎ የሚለው እሱ ለጊዜው እንተወውና ከጌታ ልደት ጋር በተገናኘ ኢትዮጵያ ውስጥ አንድ ታዋቂ ነገር አለ የሚደረግ የገና ጨዋታ። ለገና ጨዋታ አይቆጡም ጌታ እየተባለ በተለይ እንደኔ ገጠር ያደጉ ሰዎች በደንብ ያውቁታል። የገና ጨዋታ የሚባለው ምንድን ነው? በአንዳንድ ቦታ ላይ ጥንግ ብለው ይጠሯታል። እኔ አካባቢ ላይ ተወልጅበት ላይ አላስቸገርኩ ከመስቀሉ ባንወጣ ጥሩ ነው። ነው ባህሉን አጠቃላይ ነው የምነግርህ። አጠቃላይ ለምሳሌ ዛሬ ስለ መስቀል ያወራን ነገ ደግሞ ያኛው ስለሚመጣ ስለዛ እንሄዳለን። አይሻልም? ትመለሳለህ። ዝም ብዬ እንደ ምሳሌ ነው የጠቀስኩልህ እንጂ እንመለሳለን። መስቀሉ ላይ ነው። ለምሳሌ ያቺ ጥንግ ወይ ቂሌ የምትባለዋ ነገር እሷን እንመታለን። ከበዓሉ ጋር አብረው አቆናኝተውት እንጂ ጌታ በተወለደበት ጊዜ የቤተልሔም እረኞች እንደዚህ አላደረጉም። ለገና ጨዋታ አይቆጡም ጌታ እየተባለ ማለት ነው። ስለዚህ ለገና ጨዋታ አይቆጡም ጌታ ተብሎ ከሚባለው ጋር አብሮ በባህል ውስጥ የተለመደ ጨዋታ አለ ልልህ ፈልጌ ነው። መጽሐፍ ቅዱሳዊ ያልሆነ የገና ጨዋታ የሚባል መጽሐፍ ቅዱሳዊ ያልሆነ የቡሄ አሁን እሱ መጽሐፍ ቅዱሳዊ ምልክት የለውም። መጽሐፍ ቅዱስ ላይ ሰብአ ሰገል ምንም አላለም። ምን ይመለ ሰብአ ሰገል ምን ያገናኝ? ምን ያገናኝ? አንፈራጹ ሰብአ ሰገል ደስተኛ ሆኑ፣ ዘለሉ፣ ደስተኛ ሆኑ አይልም። ታዲያ ገና ጨዋታ ድንጋይ ማነው እንጨት ቆርጠው ጥንግ ወይ ቂሌ ሰርተው ተጫወቱ ይላል እንዴ? ይኸውልህ አሁን አንተ ያየው የርሚ አሁን አንተ ያችን ድንጋይዋን አየህ እንጂ ምልክት ግን ከዛ አለ። ምን አለ? የሆነ ደስተኛ ስለሆኑ እነሱ አንፈራጹ ሰብአ ሰገል። እሺ ሰብአ ሰገል እኮ በደስታ ሰገዱለት ነው አይደል? አንፈራጹ ሰገዱ ነው አይደል? አይ ዘለሉ የሚሆናል። ዘለሉ ሰገዱ ዘለሉ ማለት ነው። ያሰገዱ አይደለም ዘለሉ። ኦኬ። መዝለል ከገና ጨዋታ የገና ጨዋታ መዝለል አይደለም። የገና ጨዋታ ጥንግ ይዘው ነው የሚመጡት። አዎ ጥንግ ይዘው ነው። እውነት ነው። ልክ ነው። እና ምን አለፋ ስዩሜ የገና ጨዋታ የሚሆን የቡሄ የሚሆን ከበዓሉ ጋር ምንም የሚያገናኘው ነገር የለም። ለምሳሌ አሁን መስቀልም እንኳን ተብሎ ቢባል እንኳን መስቀሉ ሲጀምር ታሪኩ ላይ አነሳሱ ላይ ንግስት እሌኒ ጋር እና ታሪኩ ላይ ችግር አለ። ይኸው የግሪክ ኦርቶዶክስ እምነት ተከታይ የሆነው ስፒሮስ እዚህ ያለውን በኢትዮጵያ ኦርቶዶክስ ቤተክርስቲያን የተጻፈውን እኮ መጽሐፍ ሳነብለት ይሄ ታሪክ በጣም ትክክለኛ ታሪክ አይደለም አልቀበልም ነው ያለው። ይሄ ማንን? የኢትዮጵያ ኦርቶዶክስም ማለት ነው። ለምን ብዬ ስለሱ የግሪክ ኢስተርን ኦርቶዶክስ ስለሆነ ከኦሪየንታል ኦርቶዶክስ ጋር ያለችው የኢትዮጵያ ኦርቶዶክስ የምታደርገው ስለ ንግስት እሌኒ የጻፈችው ትክክል አይደለም ነው ብሎ የሚለው። እንደዚሁም ኢቨን ስለ ጊዮርጊስ እንኳን የጻፈችው ትክክል አይደለም ነው ብሎ የሚለው። አሁን ግን እኔ ስለ መስቀል ነው ከመስቀሉ አንወጣ። የመስቀሉ በዓል አመጣጥ ራሱ ታሪኩ ላይ ስህተት አለ ነው ብዬ የምልህ ስዩሜ። ታሪኩ ላይ ይኸውልህ አይን ያፈጠጠ ጥርስ ያገጠጠ ተብሎ እንደሚባለው ጥርስ ያገጠጠ ስህተት አለ። የታወቀ ኤርምያስ ብለህ ብትለኝ ቤተክርስቲያኑ የጻፈችው ድርሳነ መስቀልንና መጽሐፈ ስንክሳርን መጽሐፈ ጤፉትን ያነበበ ብቻ ይህን ያነበበ ያውቀዋል። እኔ ደግሞ ጤፉትም እጄ ላይ ያለ፣ ድርሳነ መስቀል እጄ ላይ ያለ፣ ስንክሳር እጄ ላይ ያለ አንብቤ ነው የማወራው፣ ሳላነብ አይደለም።
ታሪኩ እንደ ደጋበግ ነው የሚዋጋው እርስ በርስ አይስማማም አንዱ ካንዱ ማለት ነው። እየሰፋ እኮ ስለሚሄድብህ ነው እኮ ኤርሚ እንጂ እኮ ምንም ምንጭ ሳይመጣ አይመጣም። እርግጠኛ የሆንኩት ነገር አሁን ለምሳሌ ማለት ኤርሚ ማለት ነው አሁን አንተ ታውቃለህ መቼም የሆነ ደስ የማይል ነገር ስላለ ይሆናል አሁን እንደዚህ የምታወራው፣ ግን እንደዚህ ፍጹም አይደለም። የሆነ ምልክት ሳይዝ ከመጽሐፍ ቅዱስ እንኳን ሳይመጣ የሚነገር ነገር የለም፣ የሚሰፋ ነገር ማለት ነው። ግን ስለ መስቀል እኔ አሁን መርጌታ ምናምን ብሎ የተጻፈ ነገር አለ። መርጌታ የቤተክርስቲያኗ ስም ነው። ግን ይሁንም እንደ እርሳቸውም ሲያወሩ የሰማሁት አለ፣ እርሶም እየተናገሩት የነበር አለ፣ ሌሎቹ ወንድሞቻችንም ሲናገሩት የነበር አለ። ግን ምንድነው የሆነ በመነጋገር ቢሆን በእኔ ወንዱ የኔ ሃይማኖት እንደዚህ ነው እሱ በጣም እንደዚህ አድርጓል ብለን መተቻቸት ሳይሆን መወያየትና መነጋገር ቢሆን እኮ እግዚአብሔርን በመካከላችን ይገኛል። መቼም አይጠፋም መቼም። ምክንያቱም አንድም ሁለትም ሆናችሁ ብትሰበሰቡ ያው ስለሱ ስም ነው የምንሰባሰበው፣ አስተምሮ የተለያየ ቢሆንም። ይሄ ደግሞ በትምህርት ደግሞ የድሮ አባቶቻችን ስንክሳሩንም ያው የምታነብ ከሆነ እኛ ዓመት እስከ ዓመት ስለምናነበው ነው። እሱ ከዳር ከአንድ ጀምሮ 360 ቀናቱንም የሚናገረው ስለ ቀደሙት አባቶቻችን፣ ስለ ሰማዕታትም፣ ስለ ጌታ፣ ስለ ድንግል ማርያም፣ ስለ ጻድቃንም ስለ ሁሉም ይናገራል ማለት ነው። ግን ታሪኮች አሉ። ግን ስንክሳሩ አንተ አሁን ኤርሚ እየታየኛለው ስንክሳሩ ተሳስቷል አይነት ድምጽ ነው እያሰማኛለው። እንደዚህ ነው እርግጠኛ ነህ? ታሪኩ አሁን ስለ መስቀሉ የሚናገረው ስለ መስቀሉ የሚናገረው ነው 100% የተሳሳተ ታሪክ ነው ብዬ የምልህ። ይሄው ላይቭ ላይ ነው ቀጥታ የምናገረው። ሰዎችን ለማስቆጣት ብዬ ሆም ብዬ ያልሆነ ነገር እንዲናገሩ ወይ ደግሞ ያልሆነ ነገር እንዲያደርጉ ብዬ አይደለም ብዬ የምልህ። እንዳነበበ አንተ አሁን ስንክሳሩ መሳሳቱን በምን አወቅ ኤርሚ? አሁን ከስንክሳሩ በፊት የነበረ ማን ኑሮ ነው ስንክሳር ተሳስቷል የምትለው? ቅድም ምን ስትል ሰማሁ? ባህል ነው። ባህልና በዓል ይለያያሉ። በዓል ማለት ክብረ በዓል እንደማለት ነው። ባህል ደግሞ የአንድ ማህበረሰብ ወገኖች ታብና ኮፕሊንግ የፈጠሩት ነገር ነው። ቆይ አንዴ ሲሚ ታብና ኮፕሊንግ ሼር አድርጉት ፕሊስ። ሪስትሪክሽን መጥተዋል። እዚሁ ቁጭ ብለዋን ከኋላ ተቀምጠው ነው ገብተው አያወሩም፣ ግን ሪፖርት ያደርጋሉ። ሬስትሪክሽን መጥተዋል። ኮፕሊንግ እና ሼር አድርጉት ወገኖች፣ ጸጋ ይብዛላችሁ። በተለይ ቲክታክ ሳይኗን ምልክቷን ጊሻ የሚባለው ወንድም እንደሚሰጠኝ ትሩዝዬ ቴንኪው ፕሊዝ። ያ እሺ ወንድማችን እና ቅድም ስትል የሰማሁትን አሁን እኔ አሁን አንተ እንድንረዳዳ ነው የምፈልገው። እንዴት ነው አሳሰቡ? ስዩ እንዴት ነው የሚያስበው? ኤርሚ እንዴት ነው የሚያስበው የሚለውን ነገር ገብቶሃል? አንተም ትናንትም ስለ አባቶች ማወቅ እንዴት እንደምትችል ላሳይህ እንዳልከው ማለት ነው ባለፈው የሚያወራን እና አሁን ባህል ማለት የሆኑ ሰዎች የመሰረቱት ከዚያም ወደ ልጃቸው እየበዛ ሄደ የአንድ አካባቢ ሰዎች የፈጠሩት ነው። በዓል ማለት ደግሞ በዓል ነው፣ ስለ ክርስቶስ የሚከበር ቀን ማለት ነው። በዓል ማለት ነው። ምክንያቱም ለምሳሌ በ17 የመስቀሉ ምንድን ነበረ? በዓል ነበር እንጂ የኦርቶዶክስ ባህል ነበር አይልም። ኦርቶዶክስም ባህል የላትም፣ በዓል ነው ያላት እንጂ። ምክንያቱም አሁን ኤርሚ አንተ ነበርኩ ብለኸኛል፣ እንደሆንክም ነው እኔ የማውቀው ማለት ነው። ቀደም ግን ትናንት ነው። የነገህን ደግሞ እግዚአብሔር ነው የሚያውቀው። ስለ ነገ መወሰንም ማንም አይችልም። የተበሉ ለጌሰም ሰጥ የሌለ እርሳ ስለሆነ ማለት ነው። የሆነ ነገህን አንተ ነው የምታውቀው። ስለ ነገ ምንም ማለት አንችልም። ስለ ነገ ማሰብ መጨነቅም እንዳንጨነቅም ስለተጻፈ ማለት ነው። ግን አንተ በስንክሳር ተሳስቷል የምትልበት ምክንያት ማን ነው? እንደተሳሳተ የነገረህ ማን ነው? ወይስ ከአንተ ነው? ይህን እንድታስረዳኝ ነው የምፈልገው። ሁለተኛ የኛ ባህል ሳይሆን በዓላችን ነው። የኦርቶዶክስ መስቀል የኛ ባህል አይደለም፣ በዓል ነው የምናከብረዋለን። ስለዚህ ይህንን ደግሞ በዓል የሚለውን የቱ ጋር ነው ያገኘኸው ካልከኝ እዚሁ ስንክሳሩ ላይ የመስቀሉ በዓል እንደሆነ መስቀሉ የተገኘበት ምልክቱ የተገኘበት ስዕለት ተስላ ነው በነገራችን ላይ የሚለው አይተው አንበባው ከሆነ እሌኒ ንግስት ያ ቅዱስ የሆነው ንጉስ ቆስጠንጢኖስ ክርስቲያን ግን ተስላ ነበር፣ አህዛብ ስለነበረባት ማለት ነው። ከዛ ተሳለች በኋላ እሱም ደግሞ በነገሰ ከ20 ዓመት በኋላ እሱ ምን ሆነ? ክርስቲያን ሆነላት። እሷም ደግሞ ቁፋሮን ወታደሮቿን አስከትላ ሄደች።
ከዛ በኢየሩሳሌምና ሰዎች አስጨነቃቻቸው። እሱ ደግሞ ያነሳው ሽማግሌው ሰውዬ የጎለጎታን ተራራ አሳያቸው፣ ቆፍሩ አላቸው። እነሱም በአይሁድ አስቆፍረው እንደዚህ ነው ታሪኩ እያያለ መጣው ማለት ነው። እና በዓል ነው። ይህንን እመንልኝ ባህል ብለህ ትንሽ በእውነት ነው ስንክሳሩ ጋር እንዳትጋጭ የሚለው ነው። ሽማግሌው እንዴት ነው የጠቆማት? ኪራኮስ እና አሚኖስ የሚባሉ ሁለት ሽማግሌ አይሁዳውያን ሽማግሌዎች ናቸው። እንዴት አድርገው ነው የጠቆሟት? መስቀሉ ያለበትን ቦታ በፍቃድ ነው በውዴታ ነው? አሚኖስ የሚባለውን አላነበብኩም፣ ግን አንተ ካነበብከው ይኸው ታስረዳኛለህ። እኔ ግን አንድ ሽማግሌ አሚኖስ ይባላል። ኖ ኪራኮስ እና አሚኖስ ይባላሉ። ድርሳነ መስቀል ላይ ኦኬ፣ ድርሳነ መስቀል። እኔ ስንክሳሩ ነው ያነበብኩት። እኔም ብዙ ጊዜ ስንክሳር ነው የማነበው፣ መጽሐፍ ቅዱስ ስንክሳር አነባለሁ። ምክንያቱም እሱ ለዚህ ነው ስንክሳር ላይ ሽማግሌው ብሎ ጻፈ። ድርሳነ መስቀል ላይ ግን ኪራኮስ እና አሚኖስ የሚባሉ ሁለት ሽማግሌዎች ናቸው። በምን መንገድ ነው እሱ የጠቆማት? ያንን መስቀሉ የተደበቀበትን ተራራ የጠቆማት ኪራኮስ እና አሚኖስ የሚባሉት በስንክሳሩ ላይ ሽማግሌ ብሎ ያለው በምን መንገድ ነው? በውዴታ ነው ወይስ በግዴታ ነው የጠቆማት? ታውቃለህ ግፍ እንደተደረገባቸው እነሱ ሽማግሌዎች ላይ? ያው ኤርሚ የምን መሰለህ አሁን አንተ ግፍ ለእኔ ግፍ አይደለም የተደረገባቸው ነገር ምንድን ነው ያደረገችባቸው ነው? ያደረገችባቸው ምንድነው? ንግስቲቷ መሰለ ሽማግሌውን አስጨነቀችው ይላል ስንክሳሩ ራሱ ነው የሚለው። በምን አስጨነቀችው ይላል? ያስጨነቀችው ያው እንደ እነሱ የሰሩት ግፍም አለ እኮ መስቀሉ ላይ ያን ሁሉ ነገር በይሁዳ አውጆ የእነሱን ተው አባቶቻችሁ ነው ብላ ያለችው። ፕሊስ ወገኖች ሪፖርት አለው በደንብ አድርጉት ወገኖች፣ በጣም ደጋግሞ ይመጣል። ኦኬ እሺ፣ በምንድነው ግፍ አደረገችባቸው የሚለው? ግፍ ሳይሆን እንዲናገር በራብ ነው ቀጣቻቸው። አዎ በረሃብ አሰቃይታቸዋለች። በረሃብ እንድታሰቃያቸው መክሯት የሄደው ለንግስት ሌኒ ማን ነው? በታሪኩ መሰረት ይህ እኮ የራሷ ውሳኔ ነው። ማን መከራት? ማንም የመከራት የለም። ገብርኤል መልአኩ ነው የመከራት። ኧረ በስመ አብ እንደዚህ የሚል የለም። በእውነቴን እኮ ብዬ የምልህ ስዩም ታውቃለህ ማርያምን አሁን አንተ ይኸውልህ እስኪ ስንክሳሩን አውጣው እስኪ የ17 ለምን ስንክሳሩን ብቻ? ስንክሳሩማ ተቆርጦ ነው የተጻፈው እንዴ? ስንክሳር እንዴት ተቆርጦ ይጻፋል? ስንክሳር ማለት እኮ ቢያንስ ለሁሉም መሰረት እኮ ነው። ስንክሳር ግጻዊ መጽሐፍ ቅዱስ የሚባሉ አሉ። ተያያዥነት ታውቃለህ? አንተ ቀዳሽ ነበር ድሮ? ኧረ እኔ በደንብ አውቀዋለሁ። መጽሐፈ ግጻዊ በሚያዘው መሰረት ያመጣ እና አይተህ ከሆነ ይኸውልህ አሁን ወንጌሉ በቀን በቀን የሚነበበው ወንጌልና መልእክት ከግጻዊ ታያለህ። ግጻዊ ደግሞ ከስንክሳር ማን ክብረ በዓሎች እንደዋሉ ደግሞ ያያል። ከዛ በዛ መሰረት አይታል ይናበባሉ። ግጻዊ ስንክሳርና ወንጌሉ ማለት ነው። እና በእነሱ መሰረት ነው እንትን የሚባለው። እናንተ አሁን ለምሳሌ የት ነው አግኝተው ነው ሚካኤል ገብርኤል የሚለው? ይኸው ተናገር እውነቱን ከስንክሳሩ ውጭ ነው ወይስ ስንክሳሩ ውስጥ ነው የምታመጣልኝ? ቆይ ማማ ይሄን ነገር ወደዛ አንሽልኝ። ቴንክ ዩ። ኦኬ ታያል አይደል? ያው መጽሐፈ ስንክሳር መጽሐፉ ማለት ነው። አንተ ስንክሳሩን ብቻ ነው ያየኸው። ይህን መጽሐፍ ታውቀዋለህ? ስለ መስቀሉ ታሪክ እንደሚያወራ በግሼን ደብረ ከርቤ ቤተክርስቲያን የታተመው መጽሐፈ ጤፉት ጌታችን ኢየሱስ ክርስቶስ የተሰቀለበት ቅዱስ መስቀል ወደ ኢትዮጵያ መጥቶ ከግሼን ደብረ ከርቤ
ቅድስት ማርያም መቀመጡንና ስለ ጥንታውያን ታሪኮች የሚናገር መጽሐፍ መሆኑን ታውቃለህ? በቤተክርስቲያኒቱ የተጻፈ ስዩም ታውቃለህ? ኤርሚ የስንክሳር ነው ነበር ኮልታን ብንይ ታውቃለህ ወይ ነው ያልኩህ። ጠይቁ ይኸው ብዙ መጻሕፍት አሉና ሁሉንም እያንዳንዱ ጠየቅኩህ። ታውቃለህ ወይ ይሄን መጽሐፍ ታውቃለህ ወይ ነው ያልኩህ። እስኪ አሳይኝ አንዴ ገለጣው እስኪ ወደ ውስጥ ተርጓሚ እኔ አላነበብኩትም እውነት ለመናገር ያ መጽሐፉን አታውቀውም ማለት ነው። ይኸው እስካላነበብከው ድረስ አታውቀውም በአይነ ታየው አታውቀውም። ስለዚህ ይሄ ስለ መስቀሉ ነው የሚያወራው። መስቀሉ መቼ እንደመጣ ለምሳሌ የመልአኩ የቅዱስ ዑራኤል በግሼን ደብረ ከርቤ ላይ የፈጸመው ተልኮና ተራድኦ ነው እና የግሼን ደብረ ከርቤ ቤተክርስቲያን መስራችና አባት ፈቃደ ክርስቶስ ታሪክና እረፍት በዳግማዊ በአፄ ዳዊት ዘመነ መንግስት መስቀሉ ወደ ኢትዮጵያ እንደመጣ አፄ ዘርዓ ያዕቆብ መስቀሉን ስለማምጣታቸው የሁለት ጊዜ ነው። እዚህ እንደመጣ ይላል፣ በአፄ ዳዊትም መጣ ይላል፣ በአፄ ዘርዓ ያዕቆብ መጣ ይላል። የአፄ ዳዊት እንግዲህ አባት ናቸው ተብሎ ነው የሚባለው፣ ወይ የአፄ ዘርዓ ያዕቆብ ሁለተኛ ስማቸው ነው ብለው ሊሉም ይችላሉ ለማምለጥ። ከአፄ ዘርዓ ያዕቆብ ጋር በተገናኘ ስለ መስቀሉ አመጣጥ በቦታው ስለሚገኙ የቅዱሳን አጽም ማጠቃለያ ብሎ በአፄ ዘርዓ ያዕቆብ ዘመነ መንግስት ንጉሱ ባሉበት ከቦታው ላይ የተደረሰ በግሼን ብቻ የሚገኝ መልክዓ መስቀል አለ። መልክዓ መስቀል ያው እንግዲህ ቤተ ክህነት ሰው ስለሆንክ ታውቃለህ፣ መልኩ በግሼን ብቻ ነው የሚገኘው። ኦኬ እዚህ ጋር ይጀምራል ማለት ነው። መልክዓ መስቀል ያው መልክዓ መስቀል እዚህ ጋር ለዝክረ ስምከ ብሎ ማለት ነው። ኦኬ ይሄም ስለ መስቀሉ የሚናገር ቤተክርስቲያኒቱ የተጻፈ ታሪክ ነው። አንተ ስንክሳሩን ብቻ ነው ያነበብከው። እኔ ይሄንም ስንክሳሩን አንብበው ላሳይ ወይ አንብበው መጀመሪያ፣ ከዛ ወደ እሱ ነው ግድ የለም ከዚህ ነው የምንመጣው። ከዛ ወደ ስንክሳሩ እንመጣለን። ያን ቤተክርስቲያኒቱ አባቱ ከአባቱ አይሻልም? አይልም። ይሄ አባት ነው ይሄ ልጅ ነው አይልም። ብራዘር መጽሐፍ ቅዱስ ነው አባት እነኝህን ነው ልጆች ብሎ የሚለው። እመጣለሁ እኔ ወደ ስንክሳሩ። እኔ ይህንን ሙሉን አንብቤያለሁ። ይህም ብቻ አይደለም፣ ድርሳነ መስቀል በደብረ ሊባኖስ ገዳም የታተመው ስለ ነገረ መስቀሉ የሚናገር ይህንን ሙሉን አንብቤያለሁ። ስለዚህ እነዚህ ሁለት መጽሐፍቶች አንተ አታውቃቸውም። ድርሳኑ መጽሐፈ ጤፉት ስለ መስቀሉ የሚናገረው ኦኬ ዘወርሃ መስከረም 16 እና 17 ላይ ስንክሳሩ ማለት ነው። ኦኬ መስከረም በ17 ላይ ነው። ወደ ኋላ ነው መሰለኝ። አግኝቼዋለሁ። ገጽ 78 ያው አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 17 ቀን በዚህ ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ የተሰቀለበት ለከበረ መስቀል በዓሉ ነው ይላል። ይህ የጻድቁ ንጉሥ የቆስጠንጢኖስ እናት ንግሥት እሌኒ ከተሰወረበት የገለጠችው ነው። የጎልጎታ ኮረብታ ባስጌጠች ጊዜ በከበረ መስቀሉን አገኘች። ታላቅ ኮረብታም የሆነበት ምክንያት እንዲህ ነው። ብዙዎች ድንቆች ታምራትን ክብርን ይግባውና ጌታችን ኢየሱስ ክርስቶስ ከመቃብሩ ከመስቀሉ የሚገለጡ ሆነው ሙታን ይነሱ ነበር፣ የጎበጡ በሽተኞች ሁሉ ይፈወሱ ነበር። ስለዚህ አይሁድ ተቆጡ። እንደዚህም ስርዓት ሰርተው አዘዙ። በይሁዳ ሀገር ሁሉና በኢየሩሳሌም ቤቱን የሚጠርግ ሁሉ ወይንም አፈር ወይንም ጉድፍ የሚያደርግ በናዝሬቱ ኢየሱስ መቃብር ላይ ይጥል ዘንድ እንዲህም እንዲያደርጉ እሌኒ ንግሥት እስከመጣችበት ድረስ 300 ዓመት እያደረጉ 300 ዓመት ኖሩ።
እሷም በመጣች ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ መቃብር እስካሳዩት ጊዜ ድረስ አይሁድ እዛ ይዛ አሰቃየቻቸው። ይህንንም ኮረብታ እስከ ጠረጉ ድረስ አስገደደቻቸው ይላል። አሰቃየቻቸው፣ አስገደደቻቸው። እሺ ውብ የሆነች ቤተክርስቲያን ተሰራች። ሚዩት አድርገው፣ አንተ ጋር ያስተጋባብኛል። ውብ የሆነች ቤተክርስቲያን ተሰራች። የምታወራው ካለ መክፈት ትችላለን። በዛችም ቀንም አከበሯት። ለመስቀሉም በዓልን መስከረም 17 ቀን አከበሩለት። የክርስቲያን ወገኖች ሁሉ ከሀገሮቻቸው በመምጣት ክብር ይግባውና ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓልም እንዲያከብሩ ለመስቀል ታላቅ በዓልን የሚያከብሩ ሆኑ። ክርስቲያኖችም በየጎዳናው እየተጓዙ ሳሉ ስሙ ይስሐቅ የሚባል አንድ ሳምራዊ ሰው ከእርሳቸው ጋራ ነበረ። ከእነሱም ጋራ ብዙዎቹ ሳምራውያን ነበሩ። ይህ ይስሐቅም የክርስቲያኖች ወገኖችን ለምን በከንቱ ትደክማላችሁ? ለእንጨትስ ልትሰግዱ እንዴት ትሄዳላችሁ? እያለ ይሳለቅባቸው ነበር። ክርስቲያኑ ማለት ነው። እሺ ከክርስቲያኖችም ወገን ስሙ አውዲኮስ የሚሉት አንድ ቄስ አለ። ሕዝቡም በጎዳና ሲጓዙ የሚጠጡትን ውሃ አላገኙም ነበርና ተጠሙ። ወደ አንድ ጉድጓድም ሄዱ። በውስጧም መሪር የሆነውን የገማ ውሃ አገኙ። እጅግም ውሃ ጥማት ተሰቃዩ። ይስሐቅም እጅግ ይሳልቅባቸው ጀመረ። የቀናች ሃይማኖት ካለቻቸው ይህንን የገማና የመረረ ውሃ ተለውጦ እስኪ ጣፋጭ ይሁን ይላቸው ነበር። ቀሲስም አውዲኮስንም በሰማ ጊዜ የመንፈሳዊ ቅናት ቀንቶ ከዚህ ሳምራዊ ይስሐቅ ጋር ተከራከረ። አውዶኪስ ተከራከረ። ሳምራዊው በመስቀል ስም ታምራትን ኃይልን ካየው እኔ ክርስቶስን አምናለሁ አለ። ያን ጊዜም ቀሲስ አውዶኪስም በዚያ በገማ ውሃ ላይ ጸለየ። ውሃውም ወዲያውኑ ጣፋጭ ሆነ። እርሱም ሕዝቡ ሁሉ እንስሶቻቸውም ጠጡ። ሳምራዊው ይስሐቅ ግን በተጠማ ጊዜ በረዋት በያዘው ውሃ ሊጠጣ ፈለገ። ግን ገምቶ ተልቶ አገኘውና መሪ ለቅሶን አለቀሰ። ወደ ከበረ ቄስም አውዶኪስም መጥቶ ከእግሩ በታች ሰገደ። ክብር ይግባውና በጌታችን በኢየሱስ ክርስቶስ አመነ። በከበረ ቄስ በአውዶኪስም ጸሎት ጣፋጭ ከሆነ ከዚያ ውሃ ጠጣ። በዚያም ውሃ ውስጥ ትልቅ ኃይል የሚሰራ ሆነ። እርሱም ለአማንያን የሚጣፍጥ ሲሆን ለካህዲያን ለአረማውያን የሚመር ሆነ። በውስጡም የብርሃነ መስቀል ታየ። በአጠገቡ ውብ የሆነች የአማረች ቤተክርስቲያን ሰሩ። ሳምራዊ ይስሐቅም ወደ ኢየሩሳሌም ከተማ በደረሰ ጊዜ ወደ ኤጲስቆጶሱ ሄዶ ከቤተሰቡ ጋራ የክርስትናን ጥምቀት ተጠመቀ። የከበረ መስቀልን ዳግመኛ የተገለጠበትን መጋቢት 10 ቀን ዜናውን በዚሁ ቀን ጽፈናል። ምዕመናን በታላቁ ጾም መካከል በዓሉን በማክበር ስላለመቻላቸው በዓሉን በቤተክርስቲያን በከበረችበት ቀን አደረጉ። ይህም መስከረም 17 ቀን ነው። በዚህ ቀን አስቀድሞ በከበረ መቃብር በንግሥት እሌኒ እጅ እየተገለጠ ነው። በመስቀሉ ላዳነን ለእግዚአብሔር ክብር ምስጋና ገንዘቡ ነውና ለዘላለሙ አሜን ይላል። አየህ አይደለ? ምን ይናገራል አሁን ስለ ነገረ መስቀሉ? እንዴት እንደተቆፈረ ማን እንደጠቆማቸው ምን የሚታወቅ ነገር አለ? እዚህ ጋር ቀንጨብ አድርገው ታሪኳን ብቻ አሰቃየቻቸው አለ። እርሷም በመጣች ጊዜ ክብር ይግባውና የጌታችን የኢየሱስ ክርስቶስ መቃብርን እስካሳዩት ድረስ አይሁድ ይዛ አሳቃያቻቸው። ያንም ኮረብታ እስከጠረጉ ድረስ አስገደደቻቸው ይላል። ያንን ቆሻሻውን እስከጠረጉበትና እስኪጠርጉ ድረስ አሰቃየች ብሎ ይላል። ከዛ ውጭ ሌላ የሚያወራው ነገር ምንም የለም። ስንክሳር ማለት ስንክሳር ነው። ስለ መስቀሉ ብዙ አይናገርም። ብዙ የሚናገረው እነዚህ ሁለት መጽሐፍቶች ናቸው። እነዚህ መጽሐፍቶች ደግሞ ለአንተ አላወቃቸውም፣ ገና አላያቸው። እኔ ግን ልንገርህ፣ ቤተክርስቲያኒቱ የጻፈችውን መስቀሉ ተገኘበት ተብሎ የተባለውን እሌኒ ያደረገችውን ወንጀል በአይሁድ ሕዝብ ላይ የሰራችውን ወንጀል ያሳየ ማለት ነው። ለምሳሌ የገብርኤል ምክር በወርሃ መጋቢት የሚነበበው ድርሳነ መስቀል ማለት ነው። አይ እንግዲህ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን በአብ ወወልድ ወመንፈስ ቅዱስ ስም መጋቢት ወር የሚነበብ የመስቀሉ ድርሳን ይህ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይቅርታው ቸርነቱ ምናምን ብሎ ካለ በኋላ እዛ ከገዳማችን ከደብረ ሊባኖስ ጋር ይሁን ይላል። እንዲህ እያለች በምትጸልይበት ጊዜ እሌኒ ማለት ነው። እንዲህ እያለች በምትጸልይበት ጊዜ በዚያን ሰዓት ከእግዚአብሔር ዘንድ ንግሥት እሌኒ ጸሎቷን፣ ልመናዋን፣ የምልጃዋን ቃል ሰምቶ ስሙ ገብርኤል የተባለ ብርሃናዊ ባለሟል ከእግዚአብሔር ወደ እርሷ ላከላት። እርሱም መጥቶ በግልጽ እያየችው በፊቷ ቆመ። አሁን
ንግሥት እሌኒም ይህንን መልአክ ባየችውና በተመለከተች ጊዜ እጅግ ፈርታ ደነገጠች፣ ፈጽማም ተንቀጠቀጠች። መልአኩም እንዲህ አላት፣ እሌኒ ሆይ አትፍሪ፣ አትደንግጪ። እኔ ላጠፋሽ የመጣው አይደለም ላድንሽ ልብሽን ደስ ላሰኛት እንጂ አላት። መልአኩ ማለት ነው። እሌኒም ጌታ ሆይ አንተ ማነህ አለችው። እርሱም እንዲህ አላት፣ አካላዊ ቃል ከእርሷ እንደሚወለድ በሁለት ወገን ድንግል የምትሆን ማርያምን የምስራች የነገርኳት ገብርኤል ነኝ አላት። እሌኒም የእግዚአብሔር መልአክ እንደሆነ ባወቀች ጊዜ በተረዳች ጊዜ እንዲህ አለችው፣ የእግዚአብሔር መልአክ ሆይ ስለ ክርስቶስ መስቀል ንገረኝ አለችው። ይህንን በእግዚአብሔር ልጅ ደም የከበረ ዕፀ መስቀሉንም ስለ ክብሩ ስለ ልዕልናው ተመቅኝተው ክፉዎች አይሁድ የቀበሩበትን የደፈኑበትን ቦታ አሳየኝ አለችው። መልአኩ ከእሷ ይልቅ እውቀት አለውና አሳየኝ አለችው። ገብርኤል ነው የመጣው። ምን ብሎ ይመልስላት ይሆን መልአኩ ገብርኤል? አብረን እናነባዋለን። ታሪኩ እዚሁ ጋር ነው የሚጀምረው፣ እዚሁ ጋር ነው የሚሞተው። ኦኬ። ያም መልአክ ንግሥት እሌኒን መልሶ የጌታ ኢየሱስ ክርስቶስ የመስቀሉ ነገር እጹብ ድንቅ ነው። ወልድ በአባቱ እቅፍ በቅንፍ በእሪና በስልጣን በልዕልና እያለ በዚህ አንቺ በምትጠይቅኝ መስቀል ላይ ተሰቅሎ መልአከ ሞትን ዲያብሎስን ስልጣንን አጠፋ። መልአከ ሞት ዲያብሎስም ሊቋቋመው ወደ እርሱም ሊተላለፍ አይቻለውምና አላት። የክብር ባለቤት ጌታችን ፈጣሪያችን ኢየሱስ ክርስቶስ የተሰቀለበት የከበረ ዕፀ መስቀሉን ነገር ለእኛ ለመላእክት አንድነት ማህበር መርምሮ መረዳትና ድርሱን ማወቅ ተስኖናልና ብሎ መለሰላት። ዋት የመስቀሉን ነገር የደፈኑበትን ቦታውን አሳየኝ። አይ መስቀሉ እጹብ ድንቅ ነው አላት። ከዛስ ቦታውን አሳየኝ። የክብር ባለቤት የጌታችን ኢየሱስ ክርስቶስ የተሰቀለበት የከበረ ዕፀ መስቀሉ ነገር እኛ የመላእክት አንድነት ማህበር መርምሮ መረዳትና ድርሱን ማወቅ ተስኖናል ብሎ መለሰላት። አናቀውም እያላት ነው ገብርኤል። እኔ አላቀውም እያላት ነው መልአኩ። በታሪኩ መሰረት እኔ ብቻ አይደለሁም ከኔ ጋር ያሉ ሌሎች ነገደ መላእክት ሁሉ በሙሉ የመላእክት አንድነት ማህበሩ በሙሉ ማወቅ ተስኖናል፣ እኛ አናቀውም። ያው የመስቀሉ ነገር እጹብ ድንቅ ነው፣ ግን የት እንደተቀበረ ጠቁመኝ ነው ብለሻልሽው። አላቅም እኔ አይደለሁም ሌላ መልአክ በዚህ ጉዳይ ምንም የሚያውቀው ነገር የለም ማለት። ኦኬ ጥሩ መልስ ነው። ስለዚህ በመላእክት እንኳን የማይታወቅ ነው ማለት ነው ይህ ታሪክ። ኦኬ ኦርቶዶክስ በጻፈችው መጽሐፍ በራሷ ትቀጠቀጣለች። የዘመናት ውርደት እዩ። ቀጥሎ የሚለውን ንግሥት እሌኒም መልአኩን ስልጣኑና ችሎታውን ትነግረኝ ዘንድ የምትፈራ ከሆነ ፈርተህ ነው አይደል እንደማለት ነው። የምትፈራ ከሆነ የመስቀሉን ስልጣንና ችሎታውን ትነግረኝ ዘንድ የምትፈራ ከሆነ ፈርተህ ከሆነ ክፉዎች አይሁድ የክርስቶስን መስቀል የቀበሩበትን ቦታ አሳይኛለችው። ፍርሃት ነው አይደል? ፈርተው ነው መስቀሉ ያለውን ስልጣንና ኃይሉን ፈርተው ነው አይደል? መልአኩ ገብርኤል ፈራህ አይደል? ስልጣኑና ችሎታውን። ለዚህ ነው አይደል አልነግርም ብለህ የምትለኝ፣ ግን ንገረኝ አትፍራ አለችው። አትፍራ፣ አይዞህ፣ አትንቀጥቀጥ አይነት ነገር ነው። አትፍራ። የምን ፍርሃት ነው? አሳይ፣ አንተ ጠቁመኝ ነው የተባልከው፣ ጥቆማውን ብቻ ስጠኝ አለችው። እሺ። የመላእክት አለቃ ቅዱስ ገብርኤል ለንግሥት እሌኒ መልሶ እንዲህ አላት። ማሪ የሚዩት አድርገው። መልሶ እንዲህ አላት፣ የጌታ ክርስቶስን መስቀል ክፉዎች አይሁድ የቀበሩበትና የደፈኑበትን ቦታ እነግርሽ ዘንድ የተቀበረበትንም ቦታውን አሳይሽ ዘንድ ከፈጣሪ ከእግዚአብሔር ዘንድ አልታዘዝኩም። ስለዚህም ክፉዎች አይሁድ የቀበሩበትንና የደፈኑበትን ቦታ እኔ ገብርኤል ነው ባዩ አልነግርሽም፣ አላሳይሽም፣ አልገልጥልሽም አላታ። ለምን አታሳየኝም? ለምን አትነግረኝም? ለምን አትገልጥልኝም? ከእግዚአብሔር ዘንድ አልታዘዝኩም። ማን ነው ባዩ? ገብርኤል መልአኩ። እግዚአብሔር አላዘዘኝም። ነገር ግን የሚለውን እመጣለሁ። ስለዚህ ምንድን ነው? ልብ በሉ ወንድሞች እናቶች፣ እመጣለሁ። ገና አልጨረስኩም፣ ገለብጠዋለሁ። ስለዚህ ከእግዚአብሔር ዘንድ ምን አላልኩም? ከእግዚአብሔር ዘንድ አልታዘዝኩም። ስለዚህ አልነግርሽም፣ አላሳይሽም።
አልገልጥልሽም። እኔም አይደለሁም ሌሎች ነገደ መላእክት የመስቀሉ ነገር መርምረን ድርሱን ለማወቅ ተስኖናል ብሎ መለሰላት። ያው እጹብ ድንቅ ነው። ይሄ ራሱ የገብርኤል ንግግር እኮ ነው ያሉት። እጹብ ነው ይልልሃል ገብርኤል ይለዋል። ወይ ውስጤ እንዴት እንደሚያበሳጨው አልኩ። ውሸት። ኦኬ መልአኩ እንዲህ ብሎ አላት። ኦኬ እግዚአብሔር ስላላዘዘኝ አልነግርሽም፣ አላሳይሽም፣ አልገልጥልሽም አላት። ኦኬ ነገር ግን ቆይ ሚዩት አድርገው። ነገር ግን አላት አሁን እኔ እግዚአብሔር አላዘዘኝም። እግዚአብሔር ያላዘዘው ለምን ነው? እግዚአብሔር መስቀሉን አይፈልገውማ። እንጨት ምን ያደርግለታል? ልጄን ስሙት ብሎ ካለ በኋላ እንጨት ሳሙ ይላል እንዴ? አይልም። ቅዱስ እግዚአብሔር አይልም። ሰዩ ሚዩት አድርገው ፕሊዝ። ተረት በደንብ ነው መከትከት ያለበት ብራዘር። እኔ ይሄንን እንደዚህ አይነት ተረት እንድበቀል እግዚአብሔር ልኮኛል። ህዝቤን ያሰረ ተረት አልኩ። የኤልያስ አምላክ ይፋረደኝ። አሁን ታሪኩ ተራ ታሪክ እንደሆነ ትውልድ እንዲስቅበት እንዲሳለቅበት አድርግና ወደ መጽሐፍ ቅዱስ ፊታቸው እንዲያዞሩ ከእንዲህ አይነት ኮተታ ኮተት ተረት ወጥተው ኢየሱስ ክርስቶስን እንዲያምኑ እግዚአብሔር በበቀል ነው የጠራኝ። በእንዲህ አይነት ተረት ላይ እንድበቀለው በምን በእውቀት። ኦኬ አልታዘዝኩም፣ አልነግርሽም፣ አላሳይሽም፣ አልገልጥልሽም። ለምን? እግዚአብሔር አላዘኝም። ነገር ግን አላት። ነገር ግን እነዚህ አይሁድ ያመጧቸው ስማቸው ኪራኮስና ቅድም ያልኩ ሰውዬ ማለት ነው አሚኖስ የሚባሉ አንቺ ያሰርሻቸው ሁለት አረጋውያን ከመጀመሪያው እስከ መጨረሻው እነርሱ ያውቃሉ አላት። እኛ አናቅም። እኔም ሆንኩ ሌሎች ነገደ መላእክት የዚህ የመስቀሉ ነገር እጹብ ድንቅ መሆኑን እናውቃለን። ግን የእሱን ነገር መርምረን ድርሱን ለማወቅ ተስኖናል። እግዚአብሔርም ደግሞ ይህንን ነገር እንድነግርሽ አላዘዘኝም። ስለዚህ አልነግርሽም፣ አልገልጥልሽም፣ አላሳይሽም። ከዛ ይህንም ብሎ በዚህ ገብርኤል ብለው የጠቀሱት ሰው የጠቀሱት በዚህ ገብርኤል ብለው በዚህ ታሪክ ውስጥ በዚህ ትርክት ውስጥ የጨመሩት ገብርኤል ነው ብለው ያሉት እንደዚህ ብሎ ካለ በኋላ ሴቲቱን ክፉ ምክር ኃጢአት መክሯት ሄደ፣ ነውር መክሯት ሄደ። ገብርኤል መልአክ ነው ብለው የጻፉት ቅዱስ ገብርኤል አይደለም። ልብ በሉ። የኦርቶዶክስ ገብርኤል፣ የኦርቶዶክስ ማርያም፣ የኦርቶዶክስ ሚካኤል ጠርጥር ብራዘር እንዳነበበ ነው ሰው ነገር መጽሐፍቶቻቸው እንዳነበበ ሰው የመጽሐፍ ቅዱሱ ገብርኤል፣ የመጽሐፍ ቅዱሷ ማርያም፣ የመጽሐፍ ቅዱሱ ቅዱስ ሚካኤል እና ምን አይነት ክፉ ምክር እንደሚመክራት ያ እነዚህ አይሁድ ያመጧቸው ስማቸው ኪራኮስና አሚኖስ የሚባል አንቺ ያሰርሻቸው ሁለቱ አረጋውያን ከመጀመሪያው እስከ መጨረሻው ድረስ እነሱ ያውቃሉ። ስለዚህ እስኪነግሩሽ ድረስ የደበቁበትን ቦታ እነሱና አባቶቻቸው አጽንተሽ መርመሪያቸው። ምርመራው በምን ይሁን? በረሃብና በጥም ብዙ ካስጨነቅሻቸው በኋላ ይነግሩሻል አላት። ይህንን ነገር ለንግሥት እሌኒ ከነገራት በኋላ ያ ከልዑል ከእግዚአብሔር ዘንድ የተላከ ብርሃናዊ መልአክ ከአልፎ ሄደ፣ ከእርሷም ተሰውሮ ወደ ሰማይ አረገ ይላል። ይህንን አሁን ቅዱስ ገብርኤል ያደርገዋል ወገኖች፣ ያደርገዋል። የወንጌል አማኞች እናትና አባቶቻችሁ፣ ዘራችሁ፣ ትውልዳችሁ እንዴት እንዳሰሯቸው እዩ። እነሱ ከታሰሩበት ስርዓት ለመፍታት ይህንን ቪዲዮ ስታገኙ ዳውንሎድ አድርጋችሁ ለቤተሰቦቻችሁ አሰሙ። በሚቀጥለው ዓመት ከሚደረገው የመስቀል በዓል ተብሎ የሚባል ፍጹም ተረታዊ ከሆነ ነገር ተላቀው ጌታ ኢየሱስ ክርስቶስን በመስቀል ላይ የሞተውን ጌታ አምነው በስሙ ንስሐና የኃጢአት ይቅርታን አግኝተው ከዘላለም ፍርድ እንዲድኑ ለቤተሰቦቻችሁ ወንጌል ንገሯቸው። ኦኬ። ቅዱስ ገብርኤል እንደዚህ አይነት ምክር ይመክራል አይመክርም? ይመክራል። ይመክራል። እሺ፣ መረጃ ስጠኝ ከመጽሐፍ ቅዱስ። አሁን ይኸውልህ ከመጽሐፍ ቅዱስ ልሰጥ ነው፣ ግን መረጃ ስጠኝ። የቱ ጋር ላውጣ መጽሐፍ ቅዱስ? ቶሎ በነገረኝ። እንዲህ አይነት ምክር ይመክሩ እንደነበረ
እንዴ ኤርሚ አሁን እኔ ስራ ቦታ ነው የቁጭ ያለሁት፣ ግን አሁን አንተ ዲያቆን አይደለ? መጽሐፍ ቅዱስ ላይ የተቀሰፈ የለም ተደፋፍሮ ንገረኝ። አይ እንደዚህ የመከረ ክፉ ምክር የመከረ መልአክ ንገረኝ። እንደ ምክር ሳይሆን እኮ ይሄ እኮ እንዲወጣ ነው። አይ እንደ መስቀሉ እንዲወጣ እሱ መንገዱን ነው የመራው። ይመክራል ብለኸኛል፣ ይነግሩሻል ብሎ አለት። አሁን እኔ ጋር ትጣላለህ ማለት ነው። እስካሁን በጸባይ አውርተናል። እኔ እንደ ውሸታም እና እንደ ውሸት የሚያስጸይፈኝ ነገር የለም። እኮ አብስሮ አያበስርም ነው የምትለኝ አንተ? አይናገርም መስቀሉ እንደዚህ ይላል፣ ይመክራታል ገብርኤል ብሏል። የቱ ጋር ነው መልአክ እንደዚህ አይነት ክፉ ምክር እየመከሩ ሰውን በረሃብ አሰቃይና እነሱ ይነግሩሻል፣ እኛ ግን የተደበቀበትን አናቅም፣ ሰው ግን ያውቃል እያሉ እነሱ የማያውቁትን ሰዎች ያውቃሉ እያሉ የሚያውቁትን ሰዎች ደግሞ በረሃብና በጥም አንገላቱ ብሎ የእግዚአብሔርን ሕዝብ አይሁዳውያንን ሁሉ ጭምር ሳይቀር እንዲያገላቱ ክፉ ምክር መክሯት ሄዷል ብዬ ስለ አዎ ይመክራሉ ብላል። መረጃ ከመጽሐፍ ቅዱስ ምዕራፍ ስንት የትኛው መጽሐፍ ላይ ላውጣ? የትኛው መጽሐፍ? ብሉይ ኪዳን አዲስ? ጠብቀኝ። ያ ቶሎ ክፉ ምክር የመከሩበት ቦታ ማለት ነው። እኔ አላቅም፣ እናንተ ግን እንደዚህ አድርጉ ብሎ የመከረ መልአክ ስታገኘው ነው። ይህን ያህል ከቆየህ አልታግስም። ስታገኘው ነው። ቅድምም ሪፖርት ተደርጎብኝ ነበር። ስታገኘው መረጃውን ገዝተህ ደግመህ ላክልኝ። አየህ፣ የኦርቶዶክሱ ገብርኤል ክፉ ምክር ይመክራል ማለት ነው። ሰውን በረሃብ አሰቃይ ብሎ ይላል። እሱ አያውቅም። ሰዎች የሚያውቁትን የሚያውቀውን ሰውዬ አሰቃይ ብሎ ይላል። ይሄ ጋኔን ነው እንጂ ጋኔን ይሄ ሰይጣን ነው እንጂ እንደዚህ የእግዚአብሔር ቅዱስ መልአክ እንደዚህ አያደርግም። ሲጀምር እግዚአብሔር አላዘዘውም። እግዚአብሔር ያላዘዘውን እግዚአብሔር ስላልፈለገው ነው። አይመስቀሉ ነገር ይኸው እግዚአብሔር እኮ አላዘዘንም ይላል አይደል? ይኸው ከእግዚአብሔር ዘንድ አልታዘዝኩም ብሎ ካለ በቃ እሱ እንዲነግራት ካልታዘዘ እሱ ለምንድን ነው እሷን የሚያዛት? አየህ፣ የእግዚአብሔርን ቅዱስ መልአክ ስሙን ለማጥፋት ኦርቶዶክስ ማለት የቅዱሳን መላእክት ጠላት ናት። ጠላት በስማቸው ሐሰት እንደፈለጋቸው አድርገው የሚጽፉት ማለት ነው። ለሚጠይቀኝ ሁሉ መልስ አለኝ አልኩ። እፊቴ አትቆሙም፣ እፊቴ አትቆሙም። ያ ትገባለህ። በመረጃ እንደ በረሮ እየተንጠባጠብክ ነው የምትወጣው። ከእግዚአብሔር ዘንድ ካልታዘዘ መልአክ አሁን ቅድስት ድንግል ማርያም ጋር ሲመጣ ታዞ አይደል? ነገራት አይደል? እንደ በረሮ እየተንጠባጠብክ ነው። የጌታ እናት ጋር ሲመጣ መልአኩ ታዞ ነው የመጣው። የታዘዘውን ነገራት። ዘካርያስ ጋር ታዞ ነው የመጣው። የታዘዘውን ነገረው። እዚህ ካልታዘዘ ከእግዚአብሔር ዘንድ አልታዘዝኩም ብሎ ካለ በኋላ እሱ ግን ሰዎችን እንድታሰቃይ ለምንድን ነው የሚያዛት? ሂዝ ዴቭል። ይሄ ጂኒ ነው፣ አጋንንት ነው እንጂ ቅዱስ ገብርኤል አይደለም። ምን በወጣው መልአኩ ስሙን የምታጠፉት? ሙቃው እንግዲህ ይህንን ተረትህን ሳቃጥልልህ በዓለም አደባባይ ላይ ወላፈኑን ትጠጣዋለህ፣ ጭስን እየታጠንክ ማለት ነው። የቅዱስ ገብርኤልን ስም አታጠፉም፣ የመላእክትን ስም አታጠፉም። ከዚህ በኋላ እንጀራችሁ ላይ ነው አሸዋ የምንነሰንሰው። አትበሉም፣ ይህንን ህዝብ ከዚህ በኋላ አትበሉ። ካገኘ ላክልኝ። ስዩም ሰዎች ሪፖርት እያደረጉብኝ እንትን ስላለ መረጃውን ካገኘ ላክልኝ። መጽሐፍ ቅዱስ መልአክ ሰዎችን እንዲያሰቃዩ ይመክራሉ፣ ያውም ጌታ የማይፈልገውን መስቀል እንዲያወጡ ምናምን ነገር ብሎ የሚል ማለት ነው። እሺ እሺ አጣው ስዩም የለህም እኮ ጭራሽ።
ገላገልኩ። በሚቀጥለው ጊዜ ስትመጣ ይህኑ ታሪክ እናነሳዋለን። አረሳውም፣ አስታውሱኝ። ኦኬ። ስለዚህ ይሄ ተረት ነው ያለው ማለት ነው። ተረት የመሰረት እኛ ሀገር ደግሞ የመሰረት አይደለም የሚባለው የላም በረት ይላል። አቶ ከሌ የሚባሉ ነበሩ። ከዛ እሳቸው ዝንጀሮ ሲጠብቁ ዝንጀሮን እየጠበቁ እያሉ በፊት ለፊት ከዛ ሜቴ ጦጢት የምትባል በበስተጀርባቸው በኩል ሾለከችና ማሽላውን ቆረጠችባቸው። የቆረጠችው ማሽላ ጭንቅላቱ 6 ነበረ። ሁለቱም በእጆቿ ሁለቱም በብብቷ ይዛ ሁለቱን ጀርባዋ ላይ ስታደርገው ጀርባዋ ላይ ያሉት እየተንጠባጠቡ ያሉት ለመሮጥ ቢያስቸግራት ሌላ ዝንጀሮ ሊረዳት መጣና እሱ ደግሞ ያዛት። ከዛ ዝንጀሮ ጋር ተጋቡ። ሰርጋቸውን በዛው በተቆረጠው ማሽላ ድግስ አደረጉ እና ሲበላ የዝንጀሮ መንጋ ሁሉ ተሰብስቦ ያንን ማሽላ 7 ቀን ድረስ በሉት ይሉ ሰባት ቀን ድረስ በሉት ይላል። ኢትዮጵያዊ ምን ይላል? እሺ ይልላል ቁጭ ብሎ ማለት ነው። ዝም ብሎ እሺ ያለ ማለት ነው። ቲያ በኋላማ ዝንጀሮና ጦጢት በተጋቡ በማግስቱ መልሳቸውን ያደረጉት አንድ አቶ ልፍነ የሚባሉ ሰው የነበሩኝ አካባቢ ላይ አቶ ልፍነ ጓሮ ነው እና አቶ ልፍነ ጓሮ በነበረው ሽንኩርትና በዱባውም በምኑም እንደዚህ እያረጉ የዝንጀሮ ጎሳዊ ተሰብስበው ከጦጣ ጋራ በአንድነት አብረው ጭፈራው ሲደልቅ ከበሮ ሲመታ ያንን ጋራ ዞሮ ይሰማ ነበር ይልላል። ኢትዮጵያ እንዴት አይነት እኮ መጋኛ ነገር ነው የገባብን። ከዛ ያገባት ዝንጀሮ ወዲያውኑ አረገዘች ጊዜ መንታ ወለደች። የተወለደው የመጀመሪያው ወንድ ስለነበረ ስሙን አስማማው ብላ ጠራችው። ዝንጀሮና ጦጣ የተስማሙበት ነበረና ይልልሃል ቁጭ ብሎ ወይ እርሜው እያችሁ ሄጄ ስመለስ ዝንጀሮ ወለደ እያላችሁ ሁሉ ምንድን ነው? ወትስ ጎይማ ሰው በሰላም ዞሮ እንኳን ሰው ሲመለስ ሰላም ነገር ኧረ እስኪ በመድኃኒዓለም ተፋታን። እዚህ የዝንጀሮና የጦጣ ሰርግ ላይ ደርሰናል እና አስማማው ብላ ልጁን አወጣችለት። የጦጣና የዝንጀሮ ጉባኤ ተስማሙበት ዕለት ነበረና ይሉልሃል። ደግሞ እኮ ሲናገሩ እንዴት እንትን እንደሚሉት ይህንኑ በቃ በጥቁር እስክሪብቶ ጽፎ እንዴት የምር ነው ወይ? እኔ አንተ እስከ መቼ ድረስ ነው ቆይ የማታምነኝ? የአንተ አለማመን እስከ መቼ ነው የሚርቀው? ተረት ኦርቶዶክስ ብቻ ልትናገር ማለት ፈቀደለት። እኔም ገጠሬ ነኝና ባላገረኝና እረኝነቴን ቦታ ማቀውን እናገራለሁ። ማከማ ያንሳል። የተረት ለተረት አሜን ትሉ ከሆነ የኦርቶዶክስ ጽፋ ነው። እኔ ደግሞ ባይጻፍም በሀገርኛው ቢል የሚባለው እንለዋለሁ። መርጣችሁ አሜን ማለት ነው። አስማማው ግን ሰው ነው አይደል? የዝንጀሮና ከዝንጀሮና ከጦጣ የተወለደው ልጅ ነው። ሴቷን ቀልቢቱ ብለው ጠራት፣ ወንዱን አስማማው ብለው ጠሩ። ያው ቀልቢቱ መባሏ እናቷ በዝንጀሮ ጎረምሳ ተማላ ግመሬውን አይታ ፀጉሩን ነስንሶ ጎፈሬውን አበጥሮ ሲመጣ ይልላል። ቁጭ ብለን እኮ ነበር ዝም ብሽ እያልን እንሰማ የነበረው። ይህንኑ በቀይ በጥቁር እስክሪብቶ ቀይራ ኦርቶዶክስ አመጣችልህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በዛቲ ዕለት አይረፈ ብላ ትጀምርላለች። የቱ ጋር የታሪኩ መነሻ ብለህ ብትል የለም።
እኔ የማገላገለኝ ስለ ጌታ ኢየሱስ ክርስቶስ ሆነ። ኢየሱሴ ገላገለኝ እኮ አይገልጥም። ይኸውልህ ገላገለኝ እኔ ዝንጀሮና ጦጣ ተጋቡ ትለኛለህ እንዴ አንተ እየመጣ በቃ ስዩምም ወጣ። መገላገያውን ነበር የሚፈልገው ሲደበቅብኝ፣ እኔ ደግሞ ሪፖርት ያደርግብኛል ብዬ ነበር። ሄደ። ገብርኤል ማሰቃየትን ያዛል ብሏል። በሌላ ቀን ሲመጣ እናስታውሱኝ። ይህንኑ ጉዳይ ከቆምበት እንቀጥለዋለን። እሺ የዛሬ ምክሬ ከወንድሞችና ከእህቶቼ ጋር ደክሞኛል። የልጆች የእንቅልፍ ሰዓት ደርሷል። በኢትዮጵያ ከሌሊቱ 4 ሰዓት ሊሆን ነው። የዛሬ ምክራችን ለእኔም የወንድሞቼን መጽሐፍ ቅዱስን አንብቡ። ግድ የለሽም እህቴ፣ ብሉይና አዲስ ኪዳንን መጽሐፍ ቅዱስን አንብቡ። ህይወት የሚገኝበት ትምህርት ያለው እዛ ነው። ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት አውቀሃልና ይላል። እኔ አሁን እዛ ቤት ኖሬ እስካሁን ድረስ እዛ ቤት ኖሬ በሆነ እስካሁን ቆንጅዬ ቄስ ይወጣኝ ነበር። ምን አይነት ቄስ አትለኝም? የዝንጀሮውንም የከርከሮውንም ተረት እያመጣው እየሰፋው ለዚህ ህዝብ ብናገር አባታችን ጸሎቶ ታግዘ ቡራኬው ተደረሰኝ እያለ ዝም ብሎ ነው አሜን የሚለው። ግን ጌታ ደግ ነው፣ አስቀድሞ ፈታኝ ማለት ነው። መጽሐፍ ቅዱስን አንብቡ ወንድሞቼና እህቶቼ፣ እባክህ ልለምን ወንድሜ፣ መጽሐፍ ቅዱስን አንብብ። እህቴ መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስ ማለት ብሉይ ኪዳንና አዲስ ኪዳን፣ በተለይ የጌታችን ኢየሱስ ክርስቶስ አዲስ ኪዳን ቅዱስ ማቴዎስ ከጀመረው ከዛ ጀምራችሁ እስከ ራእይ ድረስ 27ቱ ቅዱሳት መጽሐፍትን ስታነቡ በቃ አምላክ ሰው በጌታ በኢየሱስ ክርስቶስ የተደረገልንን ስታየው ፊትህ በእንባ ይታጠባል። የእግዚአብሔር ቃል ልብህን ይነካል። በኢየሱስ ክርስቶስ ፍቅር እንድትሸነፍ ያደርጋል። ከአንደበትህ ኢየሱስ የሚል ስም ከዛ ጊዜ ጀምሮ አይታጣም። በእውነት ቅዱስ ቃሉን በፍጹም ልብህ አምነው ከተቀበልከው። እውነቴን ነው የምላችሁ እና መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስን አንብቡ። በቃ ሌላ አይደለም። መጽሐፍ ቅዱስን አንብቡ። ጌታ በሰጣችሁ አይን አንድ ቀን መጽሐፍ ቅዱስን ሳታነብ ከግንባር በታች 2 ቦታ በግራና በቀኝ የግራና የቀኝ አይን ተክሎልህ ጌታ ስንትን የማይረባ የማይጠቅም ነገር አየንበት በዚህ አይን። መጽሐፍ ቅዱስን ሳታነቡ የዘመናችሁ ቁጥር እንዳያልቅ። መጽሐፍ ቅዱስን ስታነቡ ክርስቶስ ኢየሱስ ማን እንደሆነ ይነግራችኋል። እሱን ስታውቁት የዘላለም ሕይወት ነው። ልጁ ያደርጋችኋል፣ ኃጢአታችሁን ይቅር ይላል፣ ከበደላችሁ ፈጽሞ ያነጻችኋል፣ አባት ይሆናችኋል፣ ኃጢአታችሁን ይቅር ይላል። የዘላለምን ርስት ተካፋይ ወደምትሆኑበት ወደ ብርሃን መንግስት መጣችሁ ማለት ነው። ይህን እንላለን። ጸጋና ሰላም ይብዛላችሁ። በጣም ይቅርታ መቅድዬ፣ በውስጥ ደውይልኝ። ያን ያልኩሽን አዘጋጅ። እኔ ጋ ያለሽ ዕቃ ወደዛ መሄድ ስላለበት እየጠበቅኩሽ ነው። አይዶ ነው ግን በውስጥ ደውይልኝ። እዚህ ጋር ማውራት አንችልም። በውስጥ ደውይልኝ እህቴ። እሺ እርምዬ፣ ሰላም ብያለሁ ቅዱሳን። እሺ እደውላለሁ። ተባረኪ ወገኖች። በጣም የማመሰግነው። ከአቅሜ በላይ ደክሞኛል። ልጆቼም እየጠበቁኝ ነው። ዳጊሻዬ፣ ቢኒ፣ መርጌታ፣ ማሩ፣ መቅዲ፣ ቢኒያው፣ ሌሎችም ቅዱሳን ወንዶችና ሴቶች ልጆች ጸጋና ሰላም ይዛላችሁ። ቴንኪዩ። ታብና ኮፒሊንግ ሽሩ በደንብ ስላደረጋችሁት። የቀድሞ ሪስትሪክሽን ሁሉ ራሱ ለቋል። ተባረኩ። ጌታ ቢፈቅድ እና ብንኖር ደግሞ እንገናኛለን። ወንጌልን እንሰብካለን። ትውልዳችን የተያያዘበት ይሄ እስራት ካልተፈታ ወንጌል ይሄ ሁሉ በተጠቀጠቀበት ወንጌልን በተነግራቸው ኦክፓር ነው ተይዟል። እና ጸጋና ሰላም ይብዛላችሁ። ተባረኩ። ሰላሙ ነው።